ታዩታላችሁ። እሺ እስቲ እህታችን የምትናገረው ነገር ሰምተን እንመለስ። ተውኝ ባካችሁ ተውኝ፣ እንደው በምታምኑት ሰይጣን ተውኝ ባካችሁ ተውኝ። ዛሬ እቤቴ ደጃፍ ላይ የጣላችሁት አይጥ ባገኛችሁ ምን ላረጋችሁ እንደምችል ሳስበው ራሱ ለነገሩ በቀል እግዚአብሔር ነው። እናንተ ላይ ሌላ ነገር ካሰብኩኝ እኔም ከእናንተ በምን ተሻልኩ? ለሱ ተወዋለሁ። ግን አንድ ነገር ልጠይቃችሁ ነው። ምን አለ ምን አላት ምን ቀራት ብላችሁ ነው ወጥወጣችሁ ጨርሳችሁኛል። እድሌን ወስዳችኋል፣ መልኬን ወስዳችኋል፣ አይምሮዬን ወስዳችኋል፣ ገንዘቤን ወስዳችኋል። ምን ቀረ ብላችሁ ጤናዬን የቀራችሁ? ጤናዬን ነው ለመውሰድ የፈለጋችሁት? ምንድን ነው የፈለጋችሁት? እስኪ ንገሩኝ። እናንተ የጠየቃችሁ ሰይጣን እኮ ነው የጠየቀው እኮ ለእኔም ይሰራልኛል እኮ። አታውቁም? ይሄን እኔ በእናንተ መንገድ መሄድ ስለማልፈልግ እንጂ ፈጣሪዬን ስለምመርጥ። ተው ተው፣ እንደው በምታምኑት ሰይጣን ተውኝ ባካችሁ ተውኝ። ተው፣ በሰው እድል መኖር አቆሙ። ተው። ቆየ እህታችን ትክክል የተናገረችው። በጣም ብዙ አሰልችተዋት ሊሆን ይችላል፣ መከራውን አሳይተዋት ሊሆን ይችላል። በምታምኑት ሰይጣን ተውኝ አለች። የሚገርም ንግግር ነው። በምታምኑት ሰይጣን ተውኝ። እንግዲህ ብዙ ነገር ማድረግ እየቻልኩኝ፣ ሾህን በሾህ ማድረግ እየቻልኩኝ፣ አጋንንትን በአጋንንት አስማትን በድግምት ማድረግ እየቻልኩኝ ዝም ያልኳችሁ ስለማያዋጣ ነው የሚል መልክት ነው ያለው ልጅታችን። ይሄ ሁሉ ልመና መድረክ ላይ ወጥታ ወይም በማህበራዊዋ ይህን መልክት ያስተላለፈችው የደረሰባት ነገር ስላለ ነው ብለን ብቻ እናልፈው። ማናቸው የዚህ ነገር ተጠያቂ ሲባል አድራጊዎቹ ብቻ ናቸው? አይደሉም። ምናምን ነገር ሂጂና በሯ ላይ ጣይባት ብሎ መልክት የሚነግር ዘዴውን ሲስተሙን የሚያሳስብ ከኋላ ያለ ደጋሚ አለ። አስደጋሚ ደጋሚና የሚደገምበት ከዛ ደግሞ የሚላከው ኃይል ደግሞ አለ። አራት ናቸው። የሚላከው ኃይል ሴጣን ነው። ሴጣኑን የሚልከው ደግሞ ደብተራው ነው። ደብተራው ጋር የመጣው ደግሞ አስደጋሚ ነው። እህታችን ደግሞ የተደገመባት ልጅ። እነዚህ አራቱ ነገሮች በጣም በጣም ሰፊ ነገሮች ናቸውና እንደው በእህታችን ውስጥ ያለውን ችግር ምን እንደሆነ ባናቀውም እንዳደረጉባት በሯ ላይ ጣሉባት ነገር ለምን እንደሆነ ባናቀውም ግን እንድትሞት ይፈልጋል። እቺ ልጅ ሞታ እነሱ እሳይት አባቷ ጨረስናት፣ ሬሷ ከቤት ወጣ ጨረስናት፣ ደፋናት፣ ሰራንላት የሚሉ ሰዎች እንዳሉ ያሳያል። ይህንን ግን የሚያስተምረው ማን ነው? ይህንን ያስተማረ ማን ነው? እውነት ሰይጣኑም ጭምር ነው። በእርግጥ ግን ሰይጣን ነው እንድትሉኝ ብቻ ሳይሆን አጋንንት ነው እንድትሉኝ ብቻ ሳይሆን ሰው አይደለም ወይ የዚህ ተንኮል ተባባሪ? ከማን ጋር ተባብሮ ማንን ጓደኛው አድርጎ ማንን አብሮ ስትሉ አጋንንትን፣ እርኩሱን፣ የወደቀውን፣ የሰው ልጅን ሞት የሚፈልገውን፣ ገነት መንግስተ ሰማያት እንድንገባ የማይፈልገውን፣ ኢየሩሳሌም ሰማያዊትን የተቀማው ዲያብሎስን ጓደኛቸው አድርገው የሐሳቡ ተካፋይ ሆነው ምንን ልገብርልህ ብለው አማርጠውት ደማቸውን፣ ስጋቸውን፣ ሐሳባቸውን፣ ልጆቻቸውን ገብረውለት ጊዜያቸውን ገብረውለት የሚኖሩ ሰዎች እና ያ የተገበረለት አጋንንት በጣም ትልቅ ሰላም ፈጥረው በመካከላቸው ቃል ኪዳን አድርገው ነው ይቺ ልጅ እንዲህ አይነት ንግግር እንድትናገር ያደረጓት። ይሄ ሁሉ ንግግር ይሄ ነው እንግዲህ ውጤቱ መጨረሻው። እና ዝም ብሎ አይደለም መተት የሚወረወረው፣ ዝም ብሎ መተት አይወረወርም። እንዲህ አይነት ስምምነት ሳይኖር መተት አይወረወርም ለማለት ፈልጌ ነው። ስምምነቱ በጣም ከባድ ቃል ኪዳን ነው። ከባድ ቃል ኪዳን ነው። እስቲ በዚህ ውስጥ አንዳንድ ቪዲዮችን እናያለን። እስቲ ምን ምን አይነት ነገር ያደርጋል። ሁለት አይነት ናቸው ባይዘው ቤት ውስጥ ቡና እያፈሉ የሚካድሙ የእናት አባቶቻቸውን ዛር የሚቀሉ የእናት አባቶቻቸውን መንፈስ የሚያባብሉ እንዲሁም የሚገብሩለት የቤት ኮተት አለ። እንደገናም ደግሞ የስርማሽ ቅጠል በጣሹ ጋር ደብተራው ጋር ኮኮ ቆጣሪው ጋር መዳፍ አንባቢው ጋር ሲዘቅዛቂው ጋር ደግሞ ሄደው እድል የሚያስነብቡ ደግሞ አሉ።
ሁለት አይነት ነው የአጋንንትን እንትን የሚሉበት መንገድ። ሶስተኛው ደግሞ እንደ ዋና የሚታየው በጎደን ፈቅድን ምንሰራው ኃጢአት የሚባለው ነገር አለ። ራሳችን በዝሙት፣ በሌብነት፣ በመዋሸት፣ በመካድ፣ በምናምን አጋንንትን በላችን ላይ እናነግሰዋለን። የዛን ሰዓት አብሮ ይሰራል። እኔ እኮ አልናገር ከተናገርኩኝ እኮ ይሳካልኛል የሚሉ ሰዎች አሉ። ዓለማዊ ሆነው ለራሳቸው ህይወት ግን አያውቁበትም። ከሱስ መላቀቅ ግን አልቻሉም። ስራ ሲሰሩ ገንዘብ ሊያገኙ ይችላሉ፣ ግን በዚህም የትንፍጭ ዱቄቱን አምጪው ሌብነት ያለበት ስራ ነው። ሲያገቡ ያገባሉ፣ ሲወልዱ ይወልዳሉ። ግን ሁሉ ነገር ውስጥ አጋንንት ገብቶ ህይወታቸውን ተቆጣጥሮታል። ግን አላመለኩትም ናቸው። ሰይጣንን እስቲ ላምልከው ብለው አይደለም አምልከውት የእሱን ስራ ሰርተውለት ግን አብረው ይኖራሉ ተቻችለው ማለት ነው። እነዚህ ሶስተኞቹ ናቸው። እና ቀጥሎ ያሉትን ቪዲዮዎች ስንመለከት በጣም ብዙ ትምህርት እንማርባቸዋለን። ከእናቶቻችን የቤተሰብ ጣጣ እንጀምራለን ማለት ነው። አምኖስ ሰይጣን ተውኝ፣ እባካችሁ ተውኝ፣ ተው፣ በሰው እድል መኖር አቆሙ፣ ተው። ቆየ ሽንቁሮ ሚካኤል ሄድኩኝ። ሽንቁሮ ሚካኤል ለአንዴና ለመጨረሻ ጊዜ ተያዘ። ማንነቱን አጋለጠ፣ ዛሩላጅ መሆኑን። ለረጅም ዓመታት ለ150 ዓመት ከ150 ዓመት በላይ ከቤተሰብ ሲወራረስ ሲወርድ ሲዋረድ የመጣ መጨረሻ ላይ እናቴ ላይ አርፎ ወደ እኔ መጣ ነው። ምክንያቱም ከታችም የለኝም ከላይም የለኝም ብቸኛ ነኝ እና ወደ እኔ መጣ። አንድ እናቴ ሳትሞት በፊት ወላጅ እናቴ ማለት ነው ሳትሞት በፊት ጠንቋይ ቤት ይዘውኝ ሄደው ነበረ። ጋራ ምናምን የሚሉት ነገር ነበርና ያኔ ሲያማት ጅብ ሲጮህ ወይኔ እናቴን ጅብ በላት ስል ከየት እንደመጣች በጥፊ ብሎ አጩልኝ ወራሼ ብሎኛልና ወራሼ ማለት ምን ማለት ነው እያልኩል ነበረ። እየሰማችሁ ነው። ታችን እንግዲህ የጅብ ስም ስታነሳ መቶ በጥፊ ከመታት በምን መልኩ ማን እንደመታትም አታውቅም፣ እንዴት እንደመታትም አታውቅም። ወራሼ ማለት እናቶቻችን ለልጆቻቸው የሚያስተላልፉት የመናፍስት አምልኮ፣ የቡና አፈላል፣ የአለባበስ ቤት ውስጥ የሚደረገው ፈጫሳ ወይም ደግሞ አጠቃላይ ሴሪሞኒው ያንን የሚያስቀጥል ትውልድን የሚያስቀጥል ዘሩን የሚያስቀጥል የሚመርቅ ማለት ነው። በመረቅ ስላችሁ ደግ የሆነ ምርቃት አይደለም። ደግ በሚመስል ምርቃት ውስጥ ምን የሚያደርግ ያው በደንብ አድርጎ የሚለጥፍ ማለት ነው። አጅሬውን በደንብ አድርጎ የሚመርቅ የእናቴ አባቴ ከራማ ተከተለኝ አግዘኝ ሲሉ ምን እንዴት አድርጎ እንደሚያግዛቸው ይታወቃል። ከዛ አንጻር ነው ማለት ነው። ለካ እውነታ ወራሹ አድርጎኛል። ሲያዝ ወራሼ ናት፣ ያደራ ልጄ ናት። አያቴ ደግሞ ስታልፍ የምሰጠው ሰው ስለሌለ ያው አጎቴ ያለ አክስቴ ያለሽ ግን ልቧን የምታሳርፍባቸው አይነት ነገር ስላልሆኑ የዛር ወላጁን ስም ጠርታ እንግዲህ እናቴ አባቴ አምላክ አንተ ጠቋር አባቡሌ የልጄን ነገር ላደራ የምሰጠው ላንተ ነው ብላ ሰጥተዋለች። ወላጆችን የምለምነው አንድ ነገር እባካችሁ ልጆቻችንን ስንሰጥ ለእግዚአብሔር እንስጥ። በቃ ሰው ብናጣ እንኳን ለእግዚአብሔር እንስጥ። ትክክል ነው የተናገረችው። ለእግዚአብሔር እንስጥ ከማለት በፊት ግን አደራ ተሰጥታኛለች ብሎ እሱም ደግሞ በኮንፊደንስ ማውራቱን የሚገርመው ሰተሽኛል የትም አታመልጭኝም የሚለው ሀሳቡን የሚያስገርመው በጣም ቡና አፍልተው እቺ ልጅ ወድጃታለሁ ብለው መንፈሱ ያቸው ላይ ሆኖ አይናቸው ላይ ሆኖ ሲወዳት እሳቸው ሲወዷት እሱም ወደዳት ማለት ነው። ስለዚህ አብራቸው ሴሪሞኒ ውስጥ ስትገባ ይሄ ሽርጉድ ስትል በደንብ ነው የሚያያት እና አግብቷት ነው የሚኖረው። እሷን ይችነታችን ሳይሆን እንደዚህ አይነት የሚሰጡ ሰዎችን ማለት ነው። እሷ ይሁን አይሁን እንግዲህ በደንብ በሰፊው እናያለን። እና ይሰጣሉ። በጣም የሚገርማችሁ ነገር እንደዚህ አይነት የተሰጡ ሴቶች ባልየው አንገቱን ደፍቶ አግሬሲቭ ሆና ሚስት ኃይለኛ ሆና ቁጡ ሆና ጮሃ ምናምን መንፈሱ ተነስቶ ባልን እየደበደበ ምግብን እያበላሸ ቤቱን እያበላሸ የቤቱን ጠረን እየቀየረ ከጎረቤት ጋር እያናቆራት በጣም ጉልበተኛና ኃይለኛ እያደረጋት ነው በትዳር ላይ የምትኖረው። እንድታገባ ስለማይፈልግ ካገባችም ቡናው ለሚካደመው ለሚመለከው ነገር ባልየው ተንበርክኮ ተገዢ ሆኖ ነው የሚቀጥለው። ግዛ የተባለውን እየገዛ ኧረ እኔ አልሰማህም ኧረ ርዛ ምናምን የሚል ከሆነ እግዚአብሔርን ቀርቦ ከሆነ ጥሩ ሰየው። ግን ማታ ማታ አብሮ መተኛታቸው አይቀርም። በወሲብ ደግሞ እርኩሳን መናፍስት የመተላለፍ እድላቸው በጣም ሰፊ ነው። 90% በወሲብ መናፍስት በደንብ ነው የሚጋቡት። እና በቡና ላይ የናቃው መንፈስ በሩካቤ ላይ ሚስቱን ስለሚያገኛት ወይም ደግሞ
እሷ ና ከኔ ጋር አብረህ ካድም ስትለው እሷ የምታመልከውን ሴጣን ሲንቅባት እላዋ ያለው መንፈስ ደግሞ ባልየውን ሊበቀሉ ይፈልጋል። በሶስት መንገድ ነው የሚበቀለው። ምናልባት የማይጸልዩ የማይጾሙ የማይሰግዱ መንፈሳዊ ያልሆኑና ግን ሚስታቸው የምትካድም ሚስት ያለቻቸው ባሎች ይህንን ቢያዳምጡ ደስ ይለኛል። በህይወታቸው ሶስት ነገር ሊከናወን ይችላል። ከመጀመሪያ ከተጋቡ ጊዜ ጀምሮ ሰላም በቤታቸው ውስጥ አይኖርም። በጣም ከባድ የሆነ ግጭት፣ በሀሳብ ሁልጊዜ አይስማሙም። ሁሌ እንደተናቆሩ በትንሽ ነገር ነው የሚጋጩት። ሁልጊዜ አይሰምርላቸውም። ሀሳባቸው ሁልጊዜ አይሰካላቸውም። ሁለተኛ ነገር በሽታ ከላዩ ላይ አይጠፋም። ማለት በቃ እድሜ ልኩን የተጎድ በሆነ ነገር የታመመ ሰው ነው የሚሆነው። እንደዚህ ባለዛር የሆነችን ሴት ያገባ ቃልቻ ያለባትን ቤት ውስጥ የምትካድምን ሴት ያገባ ባል ያለ እድሜውም የመሞት እድሉም በጣም ሰፊ ነው። ቶሎ ቀድሞ ይሞታል። ወይም እርግማን ስለሚደርስበት መንፈሱም ስለሚበቀለው ቶሎ ሚስትየዋን ብቻዋን ከልጆቿ ጋር በቤት ውስጥ በሰፊ ሜዳ ለብቻዋ በግላጭ ሊያገኛት ስለሚፈልግ ባልየውን ቶሎ የመሸኘት እድሉ በጣም ሰፊ ነው። ይሄ ሁለት ነው፣ በበሽታም በምንም። ሶስተኛ ነገር ደግሞ በገንዘብም በሀብትም በምንም አያልፍለትም። ዝም ብሎ ይርመጠመጣል። በቃ ማለት ሁሌ ስኬታማ አይደለም። እዛ ጋ ንቆታል። መንፈሱም ጥሩ ነው መናቁ፣ ግን እግዚአብሔርን ይዞ አይደለም የናቀው። እግዚአብሔርን ተመክቶ አይደለም። ዝም ብሎ ባህል ነው ኋላ ቀር ነው ብሎ እንደ ኋላ ቀር አስተሳሰብ በአዳም ልኮን ይሄ ዝም ብላ ነው ውሸቷን ነው ምናምን እያለ የእውነትም ቢሆን ራሱ ስልጣኔ የለውም በኔ ላይ ይላል። የእውነትም መንፈስ መሆኑን አውቆም እንኳን ቢሆን ኧረ እኔን አይነካኝም ስልጣን የለውም ይላል። እየኖረ ይመስለዋል፣ ግን እየኖረ አይደለም። ከእጅ ወዳፍ የሆነ ኑሮ ነው የሚኖረው። ምናልባትም እድሜ ልኩን ሰካራም አጫሽ ቃሚ ሊሆን ይችላል። ከሚስቱ ጋር አብሮ እየኖሩ በሌላ ላይ የሚማግጥባት በዚህ በመጣላት ይወጣል ይገባል። ብዙ ችግር ውስጥ የገቡ ባለትዳር ነው የሚሆኑት፣ ባልና ሚስት ነው የሚሆኑት። ትዳራቸው የተፈተነ ትዳር ይሆናል። መንፈሱ የሚፈልገው ምንድን ነው? ጥሩ ትዳር እንድትኖር አይፈልግም። ለምን? አግብቻታለሁ ወድጃታለሁ ብሎ ስለሚያስብ ከእናትየዋ ወይም ከአያትየው ወይም ደግሞ ከቤተሰቦቿ የመጣው መንፈስ እሷን የሚገናኛት ልክ እናትና እህቶቿን እናትና ቤተሰቦቿን እንደዛው እንዳደረጋቸው እሷን ማድረግ ስለሚፈልግ ህይወት እንዲቀጥል ለሚፈልገው እኔ ጎንበስ ቤል መርቅሽ ብለው መርቀዋትም ከሆነ ደግሞ ራሱ ህይወታቸውን ያጨማለቀው መንፈስ እዚህ ጋር ይቀጥላል ማለት ነው። እና ህይወታችን እባካችሁ ልጆቻችሁን ለእግዚአብሔር ስጡ፣ ለሰይጣን አትስጡ ስትል ዛሬ ላይ ምን ላይ ሆና ነው እንደዚህ የምትለው? ወዳ ፈቅዳ ካድማ ነበረ። እሺ ብላ መስሏት ነበረ። ምን እንደምታደርግ ግን አታውቀውም ነበረ። አምላክም ይመስላት ነበር፣ እግዚአብሔርም ይመስላት ነበረ። ቦታው ላይ የሚደረገው ነገር የተፈቀደም ይመስላት ነበርና ብዙ የኢትዮጵያውያን ህዝቦች የተሸወዱት በዚህ ምክንያት ነው። እንስማት። ለአጋንንት እንዴት ይሰጣል? ለልጆቻችን ጽኑ ሃይማኖትን እናውርሳቸው። በቃ መጽሐፍ ቅዱስን እናውርስ፣ መዝገበ ጸሎትን እናውርስ፣ አጋንንት አናውርስ። ያው ለእኔ የተሰጠኝ ውርስ ይሄ ነበርና ያ ውርስ ነው ለረጅም ዓመት ሲጫወትብኝ የነበረው። ይሄ ድንጋይ ነው ይሄ ምንድን ነው የሚለው ነገር የለም። ካገኘው ነገር ጋር ነው የሚቀጠቅጠኝ፣ ካገኘው ነገር ጋር ነው የሚቀጠቅጠኝ። ወገቤን ወደ ጀርባ አጥፎ ወደዚህ ሲመልሰው ወገቤ የሚቆም የሚተርፍ አልመስልም። ሲመልሰኝ ይቺ ልጅ እውነት ሰው ሆና ትቆማለች ነው የሚባል የነበረው። ግን የእግዚአብሔር እጅ ስላለበት ቆሜ ነው እንትን የምለው። ይቺ አንቺ ቅድም ያየንሽ ነው የሚሉ ሰዎች እንትን ሲሉ ጸበል ቦታ ላይ ታችሁ ከሆነ ሲያጓራ ሲሉ ወደኋላ ልምጥ አድርጓቸው ይመልሳቸዋል። እና አንዳንድ ቤተክርስቲያን የሚሳለሙ ስለ ዛር ስለምናምን ስለመናፍስት የማያውቁ አይተው የማያውቁ ሰዎች መጥተው እንደዚህ ብሎ አይተው ምንድን ነው ይላሉ፣ ይደነግጣሉ። አይተው የማያውቁ ሌላም ቦታ አውቶቡስ ትራንስፖርት ላይ መንገድ ላይ ምናምን የሚነሳባቸው ሰዎች አሉ። አሁን ትራንስፖርት ላይ አስታውሳለሁ፣ እገሌ ሞተብሽ ተብሎ ተነግሯት መርዶ ሲነገራቸው ሲደነግጡ አብሮ የሚነሳ ዛር አለ። ድንግጥ ሲሉ ይሄ አላጋጠማችሁ? በድንጋጤ የሚነሳ ዛር መርዶ ለቅሶ ሲነገራቸው ልጅሽ እንደዚህ ሆነ፣ ባልሽ እንደዚህ ሆነ፣ ገንዘብሽ እንደዚህ ሆነ ሲባሉ በሶን ጠጣ እስቲ እና በዛ ሁኔታ ውስጥ ሲሆኑ ስፓይናል ኮርዳቸው የጀርባ አጥንታቸው በጣም ነው የሚጎዳው። ግን ለምንድን ነው እንደዛ የሚለምጣቸው? ምን አይነት መንፈስ ነው እንደዛ የሚያደርገው? ይህም በደንብ አዳምጡ። አንደኛ ዛር መንፈስ የሚገኘው ከማጅራታችን እስከ መቀመጫችን በጀርባ ላይ እንደ ስፓይናል እንደ አጥንቱ ተነጥፎ ነው የሚገኘው። ያው በእባብ ነው የሚገለጸው ዘንዶ ማነው ዛር መንፈስ። እና
ከኋላ እንደዚህ ከኋላ ነው የሚቀመጠው በደንብ አድርጎ። ዋናው የህይወታችን አከርካሪ ዲስክ ተንሸራተተ ሲባል እንዴት ነው ሰቅዞ የሚይዘን አካላችንን በሙሉ የሚጋጠምበት የህይወታችን መግቢያ መውጫው መስመሩ ከነፍሳችን ቀጥሎ ከልባችን ቀጥሎ ትልቁ ወሳኝ ክፍል የሚባለው ስፓይናል ኮርድ ነው አይደል? እሱ በጥንቃቄ መያዝ የሚገባው ነው። እና እዛ ቦታ ላይ መንፈስ ይቀምጣል እና ጀርባችንን በመቅጠር የምንቀጠቅጠው እሱን ለማግኘት ነው ማለት ነው። መንፈስ የተገደበ ነው ውሱን ነው ማለት ሳይሆን መደበቂያ ቦታው ላይ ነው ብለን አምነን ስንቀጠቅጠው እናገኘዋለን ማለት ነው። እና ጀርባችን ውርር የሚያደርገን ነገር የለም። ምልክቱ እሱ ነው። ስታስቀድሱ ወይ ስትሰግዱ ወይ የሆነ ነገር ሲያሳልሟችሁ ካህናት ምናምን እንደዚህ የሆነ ነገር የሚለለም ከኋላችሁ ውርር ያደርጋችኋል። ሆዴ ቦጭ አለ ደግሞ የሚሉ ሰዎች አሉ። የሚቀመጠው ብዙ ጊዜ የሚበላ በሚጠጣ በምናምን ቡዳ ማይቷችሁ ከሆነ ምናምን ይገባል። ቡዳ ሁለት አይነት ነው። አካላችሁን ወዶ አይናችሁን ምናምን ጥርሳችሁን ወዶ ሲቀመጥ አይን ላይ የሚቀመጠው እና ያጋጨኛል ከሆነ ነገር ጋር ወስዶ ልትምን የሚያደርገኝ ብላ የተናገረችው አካሏን ሊጎዳ ደሟን ሊገብር እንደገናም ደግሞ መንፈሱ በሚነሳበት ሰዓት ራሷን ስለማታቅ በዚህ ነገር እንድትሳቀቅ ነው። ደግሞ ምን ይፈጠር ይሆን ብላ እንድትሳቀቅ ነው። ዞሮ ዞሮ ቅጣት ነው ማለት ነው። እየቀጣት ነው። የሆነ ነገር ስታጠፋ በሱ ማጥፋት ማለት መብላት እሷ እንድትበላ የማይፈልገው ነገር ስትበላበት፣ እንድትሄድ የማይፈልገው ቦታ ላይ ስትሄድበት፣ ወይም ደግሞ የቡና ሰዓቱ ሲያረፍድበት የሆነ የተዛባ ነገር ሲኖር አይለቃትም። እግዚአብሔር እንደዚህ ቢሆን ኖሮ ማን ይተርፍ ነበረ? ቤተሰቦች ከህጉ ስንወጣ ራሱ የወጣንበት የሄድንበት ጉዳይ ነው እንጂ የሚጎዳን እግዚአብሔር አይጎዳን አይደል? እግዚአብሔር በጣም የፍቅር አምላክ ስለሆነ ሁኔታዎች ናቸው ራሳቸው የሄድንበት ሁኔታ ነው የሚጎዳን። ያልበላ ሰው ይርበዋል አይደል? ያልበላ ሰው ይርበዋል፣ የበላ ሰው ይጠግባል። ልክ እንደዛ እግዚአብሔርም ደግሞ በቃ እፈልግሃለሁ ስንለው እንጠግብበታለን፣ ካልበላ ነው እንራባለን። በዛ ሁኔታ ውስጥ ነው ያለው እግዚአብሔር። እዚህ ጋር ስትመጡ ግን አጋንንት እየካደማችሁትም እያበላችሁት እያጠጣችሁት ማለት የሚያስፈልገው መስዋዕት እያቀረባችሁም እንኳን አይለቃችሁም። እንደዚህ ቡና ሰዓቷ እንኳን ዝንፍ ካለችበት ቡና ሲቆሉ ካልተለቀመ ወይ ልብስ ዕቃ ሲገዙ ለመንፈሱ ተብሎ የሚገዛው ዕቃ ላይ ክርክር ምናምን ካደረጉ በቃ ደህና አድርጎ ነው የሚያጋጫቸውና ያላትኛል ብላ ስትል ዛሬ ጸበል ላይ ሆና ብቻ ሳይሆን በፊትም ጭምር ማለት ያኔ ታመልከውን በነበረ በሰዓት ማለትም ጭምር እንደሆነ እንዳትረሱ። እነዚህ ያሉ እናቶች ከርቀት በድምፁ ይለዩታል። ይሄ ነው እከሌ ነው ይላሉ። ይመጡና 11 ሳልጀምረው እኔ አበድኩ። በቃ ምን ልንገርህ፣ ልብስ በስህተት ወይኔ ማጓይሽ ይሄ ቀሚስ ላይሽ ላይ ሲያምር ካልክ ያን ቀሚስ በደቂቃ አታገኘው፣ አመድ ነው የሚሆነው። ፀጉሬን ሹሩባ ተሰርቼ ከሆነና ወይኔ ሹሩባሽ ዛሬ ደግሞ ሲያምር ካልክ በደረቅ ምላጭ ነው ላጥቁጭ የሚያስደርገኝ። እንደ ቅርስ የቀረሽ ነገር አለች እዚች ጋር። ይሄ እነዚህ ጠባሳዎች የእግዚአብሔርን ድንቅ ተአምር የማስታውስባቸው ጠባሳዎች ናቸው። በቢላ ደም ስሬን ለማግኘትና በጥሶ ለመግደል ያደረገው ጥረት ነበር። ይሄ ነጩ አጥንቴ ነበር የታየው፣ ግን መበጠስ አልቻለም ደም ስሬን። ይሄን በላስቲክ እያቀለጠ እጄ ላይ እየነደደ እሳቱ እያንጠበጠበው ነበረ። ሲነግሩኝ ነው በደንብ እንትን የምትለው እነሱ ሲነግሩኝ ነው። ትንሽ ፐርሰንትም ግን አታውቂም። ሙሉ ለሙሉ ነው የሚሰውርሽ። እንደዚህ አይነት ከባድ ጉዳቶችን ሲያደርስብኝ ሙሉ ለሙሉ ነው የሚሰውረኝ። አዎ እንግዲህ ላስቲክ ሲያንጠባጠብባት እንድትጎዳ አይደለ? ቡዳ መንፈስም ጭምር ነው ማለት ነው። ጅብ ስትል በጥፊ ከመታት የቡዳ መንፈስም አለ ነበረ ማለት ነው። እና እዚህ ጋር አንድ ጸበልተኛ ኢንተርቪው ያደረኳት አንድ ጸበል ቦታ ሄጄ እዛው ጸበልተኞች መካከል ቃለ መጠይቅ ያደረኩላት ልጅ ነበረች። ቪዲዮውን አለ አስቀምጨዋለሁ። በጣም የሚጠቅም ቪዲዮ ነው። ግን እህታችን ቤተሰቦቼን ሙሉ በሙሉ ከምንፍቅና ሳልመልስ እንዳታቀርበው ብላ ስላለችኝ ነው። በጣም የሚገርም ቪዲዮ ነው። እና ምን አለችኝ? አንቺ እኮ የስለት ልጅ ነሽ ብሎ የነገረኝ መንፈሱ ነው አለች። ለኪዳነ ምሕረት ተሰተሻል። ኪዳነ ምሕረት ተረክባኛለች፣ ወሰደችብኝ። እኔማ እንድትሞቺ ፈልጌ ስፈርድብሽ እናትሽ ከየት አባቷ እንዳመጣችው አላቅም። ኪዳነ ምሕረት ልጅሽን ተረከቢ ስትል ተዋ ብለሽ ወጣሽ። ወዲያው ድምፅሽን ሰማው፣ ያለሁበትንም አላቅም፣ እንዴት ብዬ እንደወለድኩሽ ራሱ አላቅም ብለው ነው የተናገሩት ነው የምትለው። እና ምንድን ነው
እና ለምን ታሰቃየኛለህ ታዲያ እሷ ልጅ ከሆንኩኝ ብዬ ስለው በፈቃድሽ ነው ወደ እኔ የመጣሽው ረስተሽው ሊሆን ይችላል። ከማን ጋር መሆን ትፈልጊያለሽ ስትባይ ከአያቴ ጋር ብለሽ ተናገርሽ። አያትሽ ደግሞ እኔን ተመልከኝ ነበረ። ስለዚህ ከአያቴ ጋር ሆኜ ቡና እያፈላሁላት ከእሷ ጋር መኖር እፈልጋለሁ ብለሽ ነው የመጣሽው። እሱማ ብያለሁ። በቃ በፈቃድሽ ስለመጣሽ እንግዲህ ከመጣሽ እንደሚባለው ማለቱ ነው። በደንብ አግኝቼሻለሁ ነው አንደኛው። ሁለተኛ ነገር ደግሞ ነገ ስለምትከጂኝ አሁኔታችን እንደተናገረችው ነገ ስለምትከጂኝ ከእኔ ወጥተሽ ሌላ ቦታ ስለምትሄጂና ስለ እኔ ብዙ ነገር እንደምትመሰክሪ ወይም ደግሞ ብዙ ማቅ ካሁኑ አካልሽን ጎድቼ የሆነ ነገር አድርጌ ከተቀር ጎድቼሽ ነው መሄድ ያለብሽ ብዬ ነው የሁሉ ማድረግሽ የነበረው። ግን ባቃጠልኩሽ በጎዳዮች ቁጥር በምላጭ ወዝ ጋር ሄዳ እጇን ትተረትራለች። ደም ስራቸው እንዲቆረጥ እጃቸው ሽባ እንዲሆን እኮ ነው። አይገርማችሁ? ይህ ሽባቸው እንደዚህ አድርጎ በምላጭ ይሄ እንደዚህ ይቆርጡታል። በጣም ብዙ ሰዎች ወጣቶች እና ሰውሯቸው እንደዚህ የሚያደርገው። አንዳንድ ቀን ምላጭው ራሱ ይደንዛል። ለምን? የስለት ልጆች ስለሆኑ ነው። ሽባ የሆኑ ሰዎችም አሉ። የስለት ልጅ ቢሆንም ባይሆንም መንፈሱ ሽባ አድርጓቸው ዜሮ አድርጓቸው በጣም በቃ የዛር መንፈስ ተጫውቶባት ከሰውነት ተራ ወጥታ መጨረሻ ላይ እኔ መቁረብ ነው የምፈልገው ብላ ለቅዱስ ቁርባን ብቻ የመጣች ልጅ አለች። እድሜ ልኳን በመንፈስ ስትጎዳ የነበረች ልጅ ማለት ነው። አሁንም ቅዱስ ቁርባን ተቀብላ ሽብርብርብር ብላ በአንድ ዊልቸር ላይ እየተገፋች ነው የምትሄደው። ግን ቁጭ ብላ ገጠመኛች ስታዳምጥ ቢያንስ ነፍሴን እንኳን ላትርፍ፣ እድሜ ልኬን ደሜን ሲገብር፣ እድሜ ልኬን ሲጫወትብኝ፣ ራሷን ሰውራት አይነ ምድሯን እስከ መብላት ድረስ የደረሰች ሽንቷን እስከ መጠጣት የደረሰች ልጅ ናት። ይሄ ሁሉ ሲሆን ግን እናትና አባት ቁጭ ብለው ቤት ውስጥ ያያሉ። አትንኳት ነው የሚባለው። ለምን ይጮሃል? ለዋ ላይ ሆኖ መብቴ ነው ማንም አይከለክለኝም፣ የራሴ ናት ራሴ ናት። ይሄ ሁሉ ሀብታም የሆናችሁት ይሄ ሁሉ ነገር የተፈጠረው በእኔ ነው፣ እኔ እዚህ ውስጥ በእሷ ላይ ስላለሁኝ ነው እያለ እየደነፋባቸው መከራቸውን ያዩ ነበረ። እና ምንድነው ነገ እንደምታመልጭኝ ስለማቅ ዛሬ ልጉዳሽ ብዬ ነው እንደዚህ ማድረግሽ ይል ነበር። እና እህታችንም ዛሬ እንደምትመሰክር አያችሁ። ዛሬ ድና ወደ እግዚአብሔር መታ እንዴት አይነት መንፈስ እንደሆነ እንደምታጋልጠው ስለሚያውቅ ነው ትናንትና እንደዛ ሲጮቱባት የነበረው። ጠንቋይ ቤት ሲሄዱ ደብተራ ጋር ሲሄዱ ይነገራቸዋል። አይ የምትፈልጊውን ነገር እንኳን ለጊዜው ላርግልሽ እንጂ ነገ ትከጅኛለሽ፣ ነገ ትከዳኛለህ፣ እኔ እናንተ እንዛለቅም፣ ኮከብህ እኮ ይታየኛል፣ ከሩቅ ይታየኛል። እንደሚከዳ ያውቀዋል መንፈሱ። እንዴት አወቀው? እዚህ ላይ ነው ትልቁ ነገር ማሰብ ያለባችሁ። ይኸውላችሁ ነፍስ ጋር ገብቶ ይከለከላል፣ ይጋርደዋል። ልክ በአብርሃም ባላዛርና በነዌ መካከል ትልቅ የነፋስ የውሃ የምናምን የእሳት ግድግዳ አለ እንደተባለው ነፍሳችንን እንዳይነካ እግዚአብሔር ቀድሞ የሚያጥራት ነፍስ አለች። በቃ ምትታጠር አጋንንት ዛር መንፈስ መጥቶ እስከ መጨረሻው እንዳይገላት የታጠረች ነፍስ አለች። በማን ጸሎት ምክንያት? በቤተሰብ ጸሎት ሊሆን ይችላል፣ በስለት ምክንያት ሊሆን ይችላል። ቤተሰብ ተስሎልን አሁንም የሚያለቅስልን ሰው ሊኖር ይችላል እና ስጋችንን እንደፈለገ ሊያሰቃየው ይችላል። ግን ወደ ነፍሳችን አልፎ መጥቶ ሃይማኖት ማስቀየር ወይ ደግሞ ሌላ ነገር ውስጥ ማስካድ እስከ መጨረሻ ድረስ ማስካደ ምናምን አይችልም። ያን ያየዋል። ለዚህ ነው ትከጅኛለሽ፣ በራስሽ ፍቃድ ነው ሃይማኖትሽ እንድትከጅ ማድረግሽ ብሎ አንዴታችን 3 ጆቫ ዊትነስ መሰረተ ክርስቶስና አሁን ደግሞ አዲስ የመጣ ሐዋርያት የሚባለው እምነት ላይ ደግሞ ገብታ ስትጨመላለቅ ያደገች ልጅ አለች፣ ከቤተሰቦቿ አንጻር ማለት ነው። እና ልጅቷ በጣም የሚገርማችሁ በህልሟ ታያለች። አንቺ እኮ የኔ አይደለሽ፣ መጀመሪያም ከራትሽና ማዞርሽ ምርጫ አንቺን ከአምላክሽ ለመለየት ምርጫሽን ራስሽ ምርጫ አምላክሽን እንድትሳደብ ይፈልጌ ነው የሚላት። የሚገርማችሁ ይሄ እነዚህ ፕሮፌቲክ ዳንስ እያሉ የሚደንሱት ጋር ሁሉ ሄዳ ነበረ። ፓስፖርት ምንድን ነው ስማቸው፣ የባንክ ቡካችሁን እባርክላችኋለሁ ምናምን የሚለው ፓስተር ጋር ሁሉ ነቢያት የሚባሉት ጋር ሄዳ ሁሉ ብዙ ተሳትፋለች። ምንድን ነው ሁሉም ጋር ሄዳ እንድትከዳ ይፈልጋል። እግዚአብሔርን ከርታ ነፍሷ በእግዚአብሔር ተኮንና ተፈርዶባት ሲኦል እንድትገባ ይፈልጋል። በራሱ በሰይጣን ትግል አልቻለም። ራሷ እንድትከዳ ነው የሚፈልገው። ከድታ እንድትወጣ የፈለገው የነበረው ሄዳ ብዙ ዓመት ተጨማልቃ መጨረሻ ላይ እዛው ፕሮቴስታንት ቸርች ውስጥ ሆና ዝናብ መጥቶባቸው ክረምት ላይ መሽቶባት እዚሁ የነቢያችን ቢሮ ውስጥ እደሩ ተብሎ
ማለት የተወሰኑ ሰዎች ናቸው። እዛው በሚያድሩበት ሰዓት ቲክቶክ፣ ዩቲዩብ ምናምን ስታገላብጥ የዛሬ 3 ዓመት ታገኘኛለች። ማውራው ነገር ትሰማለች። እናትና አባቶቻችን የሚያመልኩት መንፈስ አዳልሞቴ ከነበረ ሃይማኖት ያስከዳል፣ ብዙ ያንከራትታል፣ ሃይማኖት ይቀያይራል፣ ጥርጥር ይፈጥራል፣ ብዙ ነገር ውስጥ ይከታል ብዬ ስለ ዛር መንፈስ ሳወራ ሰምታ በቃ ለመጀመሪያ ጊዜ እንኳንም ዝናብ መጥቶ እንኳንም እዚህ ያደርኩኝ ስልኬን ስጎረጉር ነው ይሄን ነገር ያገኘሁት። ቤቴ ብሄድ ኖሮ ስልኬን አልነካካም ነበር ያለችው። ዛሬ ላይ ተጠምቃ ቅዱስ ቁርባን ተቀብላ የእናንተ እዚህ አሁን ላይቭ ላይ አለች ይቺ ሴት። ግን እንዴት አድርጋ ቤተሰቦቿ ጋር አብራ ተካድም ታመልክ እንደነበረና እናቷ ላይ ሆኖ እንዴት ብሎ ያወራ እንደነበረ እና ያቺ ቅድም የነገርኳችሁ እማዬ የስለት ልጅ ነኝ እንዴ ብላ ስትጠይቅ አዎ እንዴት አወቅሽ ስትላት አይ እንደዚህ እኮ እኔ ላይ ያለ መንፈስ ጸበል ቦታ ሄጄ አንቺ እኮ የስለት ልጅ ነሽ የኪዳነ ምሕረት ልጅ ነሽ ተቀማሁኝ እና ጭንቅ ሲበዛብሽ እኔ ልሞትብሽ ስልና ምጥ ሲበዛብሽ ኪዳነ ምሕረት ልጅሽን ተቀበይ ለአንቺ ሰጥቼሻለሁ ስትይ እንደተወለድኩኝ ነው የተናገረው ብላ ስትነግራቸው እና ምን አለ አሏት። እንዴ ተቀማሁኝ፣ አንቺ ብቻ ነሽ የተቀማሁት፣ ሌላ ሁሉ በእጄ ቁጥጥር ውስጥ ነው ያለው፣ ሁልሽም የሲኦል ራት ነበር ማድረግሽ፣ አንቺ ብቻ እንዴት ትድኛለሽ ብሎ እልህ ገብቶት ሲያለቅስ ሰማሁት አለቻቸው። እናትዬ ወዲያውኑ ጨሌያቸውን ትውት አድርገው ቡናቸውን ትውት አድርገው ንስሐ ገቡ። አያችሁ የእግዚአብሔር ቃል ስንት ዓመት እኮ አዳምጠዋል፣ ስንት ዓመት ተሰብከዋል፣ ስንት ዓመት ታቦት ሸኝተዋል። ግን ቤት ውስጥ ጨሌና ቡና ይካድሙ ነበረ። ለመንፈሱ በዓመት 2-3 ይካድሙለት ነበረ። እንዴት ይችን ቃል ሰምተው ከልጃቸው እንዴት ንስሐ ገቡ፣ እንዴት ኮተታቸውን ጣሉ ስትሉ አንዳንድ ሰዎች እንዲህ ካልተነገራቸው አይለወጡም። ጠባቂ መልአክ ነው፣ ከቤተሰብ የተቀበልኩት ነው፣ የእናት አባት ከራማ ነው፣ ችግር የለውም ብሎ ዝም ብሎ ይቀበሉት የነበሩ አንድ። ሁለተኛ ነገር ደግሞ ፈርተውት ዝም ብሎ ሲካድሙት የነበሩ የሆነ ነገር እንዳያረገኝ ልጆች የሆነ ነገር እንዳያረጋቸው ብለው ፈርተውት ማለት ከእግዚአብሔር አስበልጠውት ሳይሆን ድንገት በስንፍና በኃጢአቴ ወይም ደግሞ በመንፈሳዊ ሕይወቴ ደካማ ስለሆንኩኝ እንዳይጎዳኝ ብለው ፈርተውት ያመልኩታል። እንዲህ አይነት ሰዎች ቶሎ ብለው የሆነ ተአምር ሲያዩ አሃ ለካ እንደዚህ ቶሎ በጸበል የሚያዝ ነው ሊቃሽም ነው እንዲህ ብለው ቶሎ ብለው ይለወጣሉ። እንደ መስከረም 21 በዓላቸው እንደሚከበረው ቅድስት ዮስቲናና ቆጵሪያኖስ። ያቺ ዮስቲና የምትባል አንዲት ምዕመን ሴት እንዴት የዓለምን ታዋቂ የሆነን ጠንቋይ በዚህ ልክ አዋረደችው ብሎ ያንቺን አምላክ አስተዋውቂኛት ኢየሱስ ክርስቶስን አስተዋወቀችው። የበለጠውን አምላክ አሳየችው። ልክ ወዲያውኑ ንስሐ እንደገባ ሁሉ ቆጵሪያኖስ እዚህ ጋርም እናቶቻችን በፍጥነት ነው ንስሐ የሚገቡት። ለምን ሲባል ከሰባኪው ስብከት ይልቅ ሲካድሙት የነበረው መንፈስ ኃይል ስለሚያውቁት የሚካድሙት መንፈስ ኃይል የማይረባ እንደሆነ እግዚአብሔር በሌላ ኃይል ያሳያቸዋል ማለት ነው። ስለዚህ ስብከት ብቻ አይደለም ከባዕድ አምልኮ የሚያላቅቀው፣ አንዳንድ ሁኔታዎች መፈጠር አለባቸው። ሴጣን ቀሸም እንደሆነ ለማሳየት እግዚአብሔር የሆነ ነገር መፍጠር አለበት። አንዳንድ እብደት ላይ ይሁን እንዴ ይሄ ነገር በህልሜ ነው በእውኔ ነው የምትለው አይነት ነገርን ያሳያል። ግን እነዚህ ከባድ ጉዳቶች ምናምን ሲያደርስ አላቃቸውም። ይሄ ጡቴ ላይ አንድ ስኩዌር ደብተር አለቀብኝና ጓደኞችን ግዙልኝ ስል ሰምቷል። ጡቴ ላይ ስኩዌር ሉክ ነው የሰራው በምላጭ። ገነተ ኢየሱስ ያሉት አባት አጥማቂ ለምን ይሄን አረክባት ሲሉት እንዴ ያደራ ልጄ ናት ስኩዌር ሉክ ደብተር አለቀብኝ ስትል ሰራሁላት። በዚህ ልክ በህይወት ይቀልድ ነበረ። ግን እግዚአብሔር ካሊ ነው። ያኔ 93 ላይ ባለ ዲግሪው ጦጣ የሚባል ፕሮግራም ነበረ መሰለኝ። እኔ አላቅም፣ ቴሌቪዥንም ሬዲዮንም ስለሌለኝ አላቅም ሲሉ ነው ልጆች። ባለ ዲግሪው ጦጣ የሚባል ስም ወጣልኝ። ለምን ዛፍ ላይ እየሰቀለ ነው የሚያስቆራኝ። ረጅም ዛፍ ላይ ያስወጣኛል። ቤት ወጥቶ ቤት ወረደ የሚባለው ነገር አላውቀውም። ያን ዛፍ ሳየው በአካል እዚህ ላይ እንዴት ወጣው ብዬ ለራሴ እንትን እላለሁ። ዛፍ ላይ ያስወጣኛል፣ እዛ ላይ ያስወጣኛል። በዛ ባለ ዲግሪ ጦጣ የሚባል ስም ተሰጠኝ። በነገራችን ላይ ዛፍ ላይ የሚያስወጣቸው እናቶች አሉ። ጨንገር የሚባል መንፈስ ነው ብዙ ጊዜ ዛፍ ላይ የሚወጣው። ሌሎችም አሉ እንደ ሁኔታ ማዳልም ይወጣል። ግን ዛፍ ላይ አስወጥቶ ሲያስጓራ ሲያስጮህ አሳድሮ እንደገና ዛፍ ላይ አስተኝቷቸው የሚጥላቸውም አሉ፣ የሚሰብራቸውም አሉ። ሲነጋ ከዛፍ የሚወርዱ አሉ። እዛው ዛፉ ስር ቡና ተፈልቶ እባክን ተብሎ ተለምኖ ጀበናው አናት ላይ ተቀምጦ እባክን ይኸው በቃ ላንተ ነው ተብሎ ወርዶ ጀበና ውስጥ ያለውን ቡና ትኩሱን ቡና ጠጥታ ነው ሴትዮዋ ወይም መንፈሱ ጠጥቶ ነው የሚመለሰው። አስጠጥቷት አቃጥሏት። በነገራችን ላይ አካላቸው አይጎዳም። ይገርማል በጣም
ይገርማል። ጠርሙስ የሚያስበላቸው መጥፎ ነገር የሚያስወጣቸው ምላጭ ሰውሯቸው መርፌ ምናምን የሚያስወጣቸው ሰዎች አሉ። እና ጸበል ቦታ ሲሄዱ ሲያስታውቁ ይሄ ነገር ከውስጣቸው የሚወጣው ሰውሯቸው ስለሚያደርገው ነው። እና ሰውሯቸው ዛፍ ላይ የሚያስወጣቸው ከዚህ በፊት እንደነገርኳችሁ ሁለት ምክንያት ልንገራችሁ። አንደኛ አውሬ የተገበረለት መንፈስ ነው። አውሬ ለሆነ ነገር ተብሎ ይገበርለታል። ለምሳሌ ለመስተፋቀር፣ ለስልፈተ ወሲብ፣ ለእንደዚህ ተብሎ ይገበራል። የዝንጀሮ ብልት ይቀጠቀጥና የጦጣ ብልት ይቀጠቀጥና ተቀቅሎ ምናምን ተብሎ እሱን ወይ በጥሬው ወይ ደግሞ ተቀቅሎ ወይም ተጠብሶ ምናምን ለዛች ሴት ወይም ለዛ ወንድ ስጡት ይባላል። የዛሬ 50 ዓመት የዛሬ 60 ዓመት ይሄ ነገር የተደረጎለት የተሰጠው ሰውዬ ይሄው በዝንጀሮ ስጋ ላይ የተደገመው መንፈስ በዝንጀሮ ስጋ በኩል ስለገባ በሚወልዳቸው ልጆች ውስጥ ደግሞ ይሄው መንፈስ ያልፋል። ከዛ እነሱን ዛፍ ላይ ይዟቸው ነው የሚወጣው። እንደ ዝንጀሮ እንደ ጦጣ ያደርጋቸዋል ማለት ነው። ነብርም ከሆነ ደግሞ እንደዚሁ ታስታውሱ እንደሆነ አንዳንድ ውሾች ኃይለኛ እንዲሆኑ ጭራውን ቆርጣችሁ አብሉት ይባላል። መጀመሪያ ጭራውን ይቆርጡታል። ከዛ ከስጋ ጋር ቀላቅለው ይሰጡታል። ተርባ አብሉት ይባላል አይደል? ውሻ አደገኛ እንዲሆን። መናፍስትም እንደዚሁ በሰው ልጅ ላይ ሲሰለጥኑ በዚህ ልክ ነው እንደዛ የሚደረጉት። እና የዝንጀሮ ወይም የአውሬ፣ የነብር፣ የአንበሳ፣ የጎሽ ቀንድ፣ የጎሽ ስጋ፣ የሚዳቁ ተብሎ ይደገምና ያ ነገር መጥቶ ሰው ላይ ሲገባ ልክ እንደነዛ ባህሪ ነው የሚያደርጋቸው። አይጥ ለምሳሌ አይጥ ስጋ የሚበሉ የሚያስበሉ አሉ ብለህ ድግምት ብለው። አይጥ ባህሪዋ ምንድን ነው? ሳትታይ ተደብቃ ተሽልክልኳ መብራት ሲጠፋ ጠብቃ የሰው መሶብ መብላት፣ የሰው እንጀራ ማበላሸት አይደለም። ፓንት ምናምን ካልሲ ምናምን መቀረጣጠፍ፣ እንደዚህ ማበላሸት። አይጥ ባህሪዋ ይሄ ነው። ልክ እንደዛ አይነት ባህሪ ያላቸው ሰዎች ደግሞ ይሆናሉ እንዲህ ሲደገምባቸው ማለት ነው። በድመት ሲደገምባቸው ልክ እንደዛ ነው የሚሆኑት። ድመት ባህሪዋ ምንድን ነው? ቤት ውስጥ ነው የምትቀመጠው፣ ሶፋ ላይ ነው የምትሆነው። ንጽህናዋ እንዲጠበቅላት ይደረጋል። ለእሷ ተብሎ ብዙ ነገር ይደረጋል። ምግብ ስጡኝ ስትል ጮሃ ነው ምግብ የሚሰጣት። ያማት ለፍልፋ ሚያው ስትል ውሻ ምግብ ስጡኝ ብሎ ዝም ብሎ አይኑን ያቆለጫልጫል። ጌታው ሲመጣ ጭራውን ይቆላል። ከዛ በኋላ ዳቦ ጣል ሰርጎት ይበላል። ካልተሰጠው ግን ዝም ብሎ ኩሽሽ ብሎ ይተኛል። እና ድመት ግን ተጨቃጭቃ ጮሃ ነው የምታገኘው። እንዲሁም ደግሞ ሰዎች ያከብሯታል። አልጋ ላይ ትቀመጣለች፣ ሶፋ ላይ ትቀመጣለች። ማንም ችፍ ብሎ የሚያባራት የለም። በድመት ስጋ ሲደገም የቅርብ የሆነ ሰው፣ የቅርብ የሆነ ወዳጅ፣ የእናንተ ቅርብ የሆነ ሰው ይሄንን አድርጎ ነው የሚደግምባችሁ። የሚያበላችሁ እናንተ እኮ ነው፣ ወይም ደግሞ ያንን ነገር እናንተ ላይ የሚያመጣው። ስለዚህ እንደ ድመት ይሆንባችኋል። ሳትወዱ በግዱ ቀላቢው ነው የምትሆኑት። የዛ ሰው ወይም የዛች ሴት ስራ አይሰራም። ማለት በእናንተ ስር ሆነው ሲኖሩ እናንተም ወይ ታዝኑላቸዋላችሁ፣ ዝም ብላችሁ ትሰጣላችሁ፣ ወይ ደግሞ አትቆጧቸውም። ስራ ግባ፣ ለምንድን ነው እኔ ሁልጊዜ በእኔ ላይ ሸክም የምትሆን ማም አትሉትም። አንድ ጊዜ ካላችሁትም ደግሞ በቃ ናርሲሲስት ይሆንባቸዋል። አኩራፊ ሆኖ ምናምን እሺ ይቅርታ ብላችሁ እናንተ መልሳችሁ ይቅርታ ጠያቂ ነው የምትሆኑት። እና የመናፍስቶቹ ባህሪ ነው ሰውን እንደዛ እንዲሆን የሚያደርገው። ዛፍ ላይ መስራት የነበረው ያ ነው። ጡቷን ስኩዌር ሲያደርግ የነበረው የቡዳ መንፈስ ነው። እንደነገርኳችሁ ከአካሏ ላይ ግብሩን ያገኝ ስለነበር ነው። ዶሮ ቀርቶበታል፣ በግ ቀርቶበታል፣ ወይ ሌሎች ነገሮች ይቀርበታል። እና እህታችን ላይ ያለው መንፈስ የቡዳ መንፈስ ስለሆነና ቡዳው ደግሞ ከማን እንደመጣ እናትና አባቷን አያቶቿን ምን ያደርግ እንደነበረ በእሷ ላይ ይገለጥ ነበር ማለት ነው። ትልቅ እናቶች ይመጡና ልጅ እንደው ይሄ ላይሽ ላይ ያለው ጌታ እኮ ጸበሉን ጠልቶብሽ ይሆናል፣ እባክሽ ተይለት ጸበሉ። እንዴ እኔ ላይ ሊነግስ የሚገባው የኔ ጌታ ሊሆን የሚገባው በስጋዬ ሊነግስ የሚገባው በእጆቹ አበጃጅቶ እስትንፋሱን እፍ ብሎ የፈጠረኝ አምላክ ብቻ ነው። እሱ ልክ እንደኔ ፍጡር ነው፣ ያውም ከኔ ባነሰው ሁኔታ። እኔ ያለኝን እስትንፋስ እንኳን እሱ የለውም፣ ሁን ተብሎ የተፈጠረ። እኔ ግን ኑ በመልካችንና በአርአያችን ሰውን እንፍጠር ተብሎ የተፈጠርኩ ጽሑፍ ድንቅ ፍጥረት ነኝ። በእኔ ውስጥ ሊነግስ አይገባውም። ከጠላ መውጣት ነው። ጥለውኝ ይሄዳሉ። አንጋሽ ላይ እርቃኔን ባዶ እርቃኔን ጣራ ላይ ይሰቅልኛል ሲፈልግ። እንደፈለገ ነው በቃ የሚያደርገኝ እንደፈለገ። አይገርማችሁም? እናቶች ነው እላይሽ ላይ ያለው ጌታ ጸበሉን ጠልቶት ይሆናል እኮ። ታዲያ ጸበል ከጠላና ጸበል የእግዚአብሔር ከሆነ ለምን እናቶች ይሄን ተናገሩ? አንደኛ ያውቃሉ እግዚአብሔር አምላክ እንደሆነ ፈጣሪ እንደሆነ ያውቃሉ። ጌታ ብለው የጠሩት ደግሞ ያ መንፈስ ጌታ የተባለው በእናቶች ማለት ነው። ጌታ የተባለው መንፈስ ደግሞ ያውቃሉ እኮ። በነገራችን አንዳንዶቹ
እንዲያውም አብዛኞቹ ያውቃሉ፣ ግን ነገ ጉዳት እንዳያደርስብሽ ቀስ ብለሽ ትከጀዋለሽ የሚል አባባል አላቸው። ቀስ ብለሽ ትንሸራተት ልብን አያውቅም እንዴ? ያውቃል እኮ ሰይጣን። በነገራችን ላይ ከነገሰ ከካደሙለት ምን ካሉለት ያውቃል ውስጥ ያለውን እኮ ሀሳባችሁ። ቀድሞ ታዲያ የሚያበላሸው እኮ የሆነ ቦታ ሊድ ብላችሁ ስታስቡ ቀድሞ የሚያበላሸው ስላወቀ መሰለኝ፣ ስላወራችሁ ብቻ ሳይሆን ስላሰባችሁ አይምሯችሁ ላይ ይቀመጣል። ልብ፣ አይምሮ፣ ህሊና የሚባሉትን ከተቆጣጠረ ስጋችሁን አልፎታል ማለት ነው። ከስጋችሁ አልፎ የስጋችሁን ቁስል፣ ስቃይ፣ ማሰቃየት አልበቃ ብሎት ወደዛ ሄዷል። ስለዚህ እህታችን ምን አለች? ኢየሱስ ክርስቶስ ነው በስጋዬ ላይ መንገስ ያለበት። ጸበሉን ከጠላ ከተመቸው ይሂድ፣ ካልተመቸው ከኔ ይውጣ። በእኔ አካል ላይ ግን መንገስ ያለበት ኢየሱስ ክርስቶስ ነው አለች። ትክክል ናት። መድኃኒዓለም እንደው በዚሁ ሀሳቡ ያስቀጥላት፣ መጨረሻዋን ያሳምርላት። ሌላ ምን እንላለን? እንዲህ አይነት ምስክርነት ነው የሚያጸድቀው። በአደባባይ ወጥቶ አጋንንትን ዛሩም ቆሻሻውን ነገር ፊት ለፊት ማዋረድ። አሁን እቺ ልጅ እርግጠኛ ነኝ እነዚህ ሰባኪያን ወይም ደግሞ የእኛን ትምህርት የሚጠሉ ሰዎች እቺ ልጅ የምትናገረው ነገር ወይ ተረት ተረት ይላሉ። የኖረችውን እኮ የምታውቀው እሷ ነች። ወይ ደግሞ እንዴት ስለ አጋንንት ወጥታ ትመሰክራለች? እንዴት አድርጋ እንደዚህ ትናገራለች? ስለ እግዚአብሔር ቃል አታወራም እንዴ ይላሉ። ፈሪዎች ስለሆኑ ነው። በነገራችን እንደዚህ የሚሉ ሰዎች ስለ እግዚአብሔር ቃል አታወሩም፣ ስለ አጋንንት ለምን ታወራላችሁ የሚሉ ሰዎች ፈጽሞ ስለሱ እንዲወራ የማይፈልግ እነሱ ውስጥ አለ ራሱ። ይሄ መስማት የማይፈልግ አለ እነሱ ውስጥ ራሱ ውስጥ። ስለዚህ ፈሪ ናቸው ማለት ነው። የወደቀ የተዋረደ በየአመዱ የሚልከሰከስ የነበረ መንፈስ አናት ላይ ወጥቶ ሰውን እንደፈለገ ሲያሽከረክረው እንደ ዝርት ሲያሾረው እያዩ ዝም የሚሉና እንዲወራ የማይፈልጉ ሰዎች የእሱ መጫወቻ ናቸው። በአንቀልባ አዝሏቸዋል። እነሱ አዝለውታል ሳይሆን አዝሏቸዋል። በደንብ አድርጎ ይዟቸው እየዞረ ነው። እንዲያውም በእሱ ትከሻ ላይ ያሉት ማለት ይቻላል። አያውቁትማ፣ ምኑንም አያውቁትም። እቺ ልጅ ግን እንደዛ ዛፍ ላይ ጣራ ላይ ይዟት እየወጣ እንደዛ እያሰቃያት በእኔ ላይ የሚነግሰው ኢየሱስ ክርስቶስ ነው ትላለች። አቅሙን እያሳያት ነበር። እቺ ልጅ ከኢዮብ በምን ተናነሰች? ኢዮብ እኮ ስጋው ላይ ቁስል እያመጣበት ልጆቹን ወስዶበት ገሎበት ሀብት ንብረቱን አጥፍቶበት ሁሉ ነገር ከድቶት ባዶ ቀርቶ እግዚአብሔር ሰጠ፣ እግዚአብሔር ነሳ አይደል እንዴ? ከእናቴ ወር ስወጣ ራቁቴን ነበርኩኝ፣ ወደ መቃብር ስገባም ደግሞ ራቁቴን የምገባው ምንም አዲስ ነገር የለም እያለ እየተናገረ ኢዮብ እግዚአብሔርን አከበረው። ሰይጣን የፈለገ ቢያደርገው ስጋው ላይ ቢጫወትበትም ግን ነፍሱን ሊነካ አልቻለም። ይቺ ልጅ እንደዛ ነው የሆነችው። ኢዮብ ማለት እኮ ይቺ ልጅ በቃ ራሷ በጾታዋ ተቀየረች እንጂ ምክንያቱም መሰላችሁ አጋንንት አቅም እንደሌለው እየመሰከራችሁ እሱ ደግሞ ስጋችሁ ላይ የተጫወተበት እስቲ እንደፈለክ አድርግ ስጋዬን እንደፈለክ አድርግ ግን አታገኘኝም የሚሉ ሰዎች እምነታቸው እጅግ በጣም ልዩ ነው። የተመሰገነ እምነት፣ የታየ የተፈተነ የተገመገመ እምነት ነው ያላቸው። እንዴ ምን ማለት ነው? ሰው እየተሰቃየ እግዚአብሔር ነው ማመልከው ማለት ይሄ እኮ ትልቅነት እኮ የቅዱሳን እኮ በረከት አድሮባቸዋል ማለት እንደዚህ አይነት ሰዎች። ስለዚህ እናቶች መጥተው እባክሽ አንቺ ላይ ያለው ጌታ እኮ ሲሉት በጸበል እየተቃጠለ አሁን እንደው እስቲ እውነት እሺ ብላ ብትካድም ቡና ብታፈላ እንደገና እሰይ እያመለከች ነው ሌላ ታይዟል እኮ እየጮኸ እኮ ነው። እንዴት ነው እንደዚህ አይነት መንፈስ መልሶ ደግሞ የሚካደምለት? የተዋረደ ተዋርጃለሁ እያለ እየጮኸ እያለ አመለጠችኝ እያለ እናቶች ከዚህ እንኳን አይማሩ ስትሉ ተይዘዋል። በማለዳ መያዝ፣ በዛር መንፈስ በልጅነት በማህፀን መያዝ፣ ከመጀመሪያው ከስር መያዝ ማለት ይሄ ነው። እና እውነት ፊታችን የተናገረችው ይሄ ትልቅ ምስክርነት ነው። ሁላችሁም ለዚህ ያብቃችሁ። 11ኛ ክፍል ስመደብ እድለኛ ነኝ። የሚደንቀው ግን እድሉ ከኔ አይደለም ከእግዚአብሔር ነው። እድል የከሰዓት ተመደብኩ። ጠዋት አቦይ እብድ ነኝ፣ ከሰዓት ተማሪ ነኝ። እብድ ይማራል ይሉኛል እነዚህ በእንትኑ ዱርዬ። እርግጥ ዱርዬ የሚባል ነገር የለም። ትንሽ ከዚህ ከመልካም ስነ ምግባር ወጣ ያሉ ልጆች፣ በሱስ ውስጥ ምናምን ያሉ ልጆች እብድ ይማራል ይሉኛል። አንድ ቀን አንዱ ምርር ሲለኝ ውይ ወንድም አለም አልኩት፣ የኔ እብደት መታደል ነው። አፍ አውጥቶልኛል። አንድ ቀን የሆነ ጊዜ ላይ ይለቀኛል። አንተ ግን እድሜ ልኩን እዚች ድንጋይ ላይ አስቀምጦ አፉን እንደዘጋ ሲጫወትብህ ይኖራል። የተቀመጥክበት ድንጋይ አፍ አውጥቶ አምላኩን አመስግኗል። ከአንተ እሱ ይሻላል። ከዛ በኋላ ከበረኝ። ህፃናት ልጆች እዛ አቡነ ገብረ መንፈስ ቅዱስ ፈረንሳይ አቡዬ ነው የምጠመቅ የነበረው። እዛ ያዩኝ ህፃናት ልጆች መንገድ ላይ እንዲህ ስንገናኝ ካዩ ይሻገራሉ።
አስታውሳለሁ። አንዷ ልጅ መኪና ሊበላት ነበር። እኔ ሽሽት ስትሻገር በዚህ ልክ ሰው ይፈራኝ ነበረ። ልብሴን ስብስብ አድርጎ ነው የሚያቃጥለው። በቃ ራቁቴን እንዲሄድ ከሰው በታች እንድሆን የሆነ ውድቅ እንድል ነገር ነው የሚፈልገው። እሱ የተሰጠውን አደራ እየተወጣ ነው። ይህ ላክ ደግሞ አለ መድኃኔዓለም ክርስቶስ። እባካችሁን በየሰፈራችሁ እንደ እብድ የሚታዩ ወንዶችም ሴቶችም አሉ። ቦርሳ ይዛ ልፒስ ተቀብታ ግን ቁሽሽ ያለ ስለብሳ ምናምን እቺ ልጅ እያላችሁ የምታልፏቸው እናቶች፣ ወንድሞች፣ እህቶች ምስኪኖች አሉ። እባካችሁን ተባበሩና እንደው ሰብሰብ ብላችሁ አንዳንዴ እድርም እቆብም ወይም ምናምን ብላችሁ እንደምትጫወቱ ስለነዚህ ሰዎች አውሩና ሲጸበሉ ይሰዷቸው። እስቲ ገንዘብ አዋጡና ቁርስ፣ ምሳ፣ እራት የሚበሉበትን ለጸበልተኛ የሚከፈልበት ሁኔታ አዋጣችሁ እስቲ አግዟቸው። የሚገርም ለውጥ ነው የምታዩት። በእውነት እብድ ሰፈር ውስጥ ላናይ ሁሉ እንችላለን። ቶሎ ነው የሚድኑት። ምክንያቱም አንዴ ለይቶላቸዋል። እነዚህ ሰዎች ታውቀዋል። ይለፈልፍቻቸውን ይላሉ። ኦልሬዲ ሰይጣን እንዴት እንደሚያሳብድ ማሳያ ናቸው። አይምሮ እንዴት እንደሚቀውስ ማሳያ ናቸው። ሰው እንዴት እንደሚለቅ ማሳያ ናቸው እነዚህ ልጆች። እና እኛ እንዳለች ህይወታችን አንተ እኮ ቁጭ ብለህ አፉን ለጉሞ ተቀምጧል። እኔ ጋር ግን አንዴ ለይቶልኛል። እያወራ ነው። አንድ ቀን ይሄ መንፈስ ከኔ ይወጣል። እንደተያዘ እንደተቃጠለ እያወራ ነው። አንድ ቀን ከኔ ጥሎኝ ይሄዳል። አንተ ግን አንተ ላይ ሆኖ አፉን ለጉሞ ተቀምጠህ እዚህ ወጪ ወራጁን ታያለህ። የተናገረችበት መንገድ የሚገርም መንገድ ነው። ቤተሰቦቼ እባካችሁ እንደ እብድ የተቆጠሩ በጣም ብዙ ወንድምና እህቶቻችሁ አሉ። የት ያሉት? ጸበል ቦታ ያሉ። እንዲያውም ጤነኛ እነሱ ናቸው። ልንገራችሁ፣ ያለየለትና ያልጮኸ እየተንከራተተ ያለ ስለ መናፍስም ግንዛቤ ሳይኖረው ዝም ብሎ እያለ ብቻ የሚዞር ሰው እሱ ነው እንዲያውም ቀውስ ብዬ ቀውስ ስላችሁ በቃ ያለየለት በደንብ አድርጎ በመንፈሱ እየተቀጠቀጠ ያለ ሰው ብዬ የምል ሰው ያን ነው። እነዚህ ማንኛቸውን እኮ ጸበል ገብተው እየቀጠቀጡት ነው፣ እየሰገዱ ነው። እሺ ብሎ ታዛዥ ሆነው ለካህንም፣ ለስግደቱም፣ ለጾም፣ ለጸሎቱም፣ ለቁርባኑም ታዛዥ ሆነው ድንገት ቢሞቱ ገነት ገቢ ናቸው። ህይወት ነገ ተስተካከላችበት ተስፋ የሚያደርጉት እነሱ ናቸው። እግዚአብሔር ይገላግለኛል ማን ምንድነው አንቺ ላይ ያለው ሲባሉ ገሌ ገሌ የሚባል መንፈስ ነው እኔ ላይ ያለው ብለው ለይተው አውቀውታል። በቃ ከእናቴ የመጣ ነው ከአባቴ የመጣ ነው ገሌ ታርጋብኝ ነው ይሄ ሆኖብኝ ነው ብለው እኮ ሲናገሩ መናገራቸው ብቻ ሰማት ያለባቸው ኦልሬዲ ታውቋል። መንፈሱ ታውቋል። መንፈስ እንደሆነ የአእምሮ በሽታ እንዳልሆነ የጭንቀት ችግር እንዳልሆነ እነ ዶክተር ዘበነ ለማ ምንድን ያሉት የመንፈስ ጭንቀት ያለበት ሁሉ ሲጮህ መንፈስ ነው እያላችሁ ሰውን አትቀጥቅጡታል ያሉት። አዳልሞቴ እያለ እየጮኸ ራሱ ዶክተር ዘበነ ለማ የዛሬ 20 ዓመት እና አዳልሞቴ እነ ቦረንትቻ ምን እንደሚያደርጉ በቤቴ ውስጥ ነበር አውቃለሁ እያለ እየተናገረ እነዚህ የሚያጠምቁ አባቶችን ሲቃወሙ በጣም ይገርመኛል። እነዚህ የሚፈውሱ አባቶች እነዚህ የምናስተምረው ትምህርት ሲቃወሙ በጣም የሚደንቀኝ ነው። እንዴት አድርጎ ህዝብ ቤተሰብ እንደሚያስቃይ እያወቁ ዶክተር ዘበነ ለማ ምን ለማለት እኔ አሁን ስም የጠቀስኩት የተለመደ ነገር ከዚህ በፊት ልዩ ገጠመኝ አንደኛ ቁጥር 1 ዛሬ 5 ዓመት ምናምን የለቀኩትን ገብታችሁ እዩት። ለዶክተር ዘበነ ለማ የተመለሰ መልስ ነው። ዛሬ በደንብ አድርጌ ነው ያብራራሁት በተናገረው ነገር ተነስቼ ማለት ነው። እና ስለሚያጠምቁ አባቶች ሲተናገር ሲባል በቃ በዚህ ጉዳይ አትጠይቁኝ አልፈልግም፣ ምንም ነገር መመለስ አልፈልግም እስከ ማለት ድረስ ደርሰዋል። ለምን ያውቁታል። በአንድ በኩል ግርማ ሞገስ ወይም የሆነ መንፈስ ምን እንደሚያደርግ የድብትርናው ስራ ምን እንደሚያደርግ የቤተሰብ ዛር ምን እንደሚያደርግ ምናምን ብዙዎቹ ያውቁታል። እና በመድረክ ላይ ብቻ አምሮባቸው ካባቸውን ደርበው ወዲያ ወዲህ ማለት ስለሚፈልጉ አንደርማይን ማድረግ የሚፈልጉት ይህን ትምህርት የሚያስተምሩትን ሰዎች ነው። ግን ብዙ ትውልድ እየተሰቃየ እንደሆነ ውስጣቸውም ደግሞ ያውቀዋል። ጸበል ቦታ ላይ መጥተው መጎብኘት ቢችሉ የጭንቀት ነው አይሉም፣ ወይም ደግሞ ስነ ልቦና ሳይካትሪስት አይልኩበትም ነበረ። ምን ማድረግ እንዳለበት ያን ሰው የሚመክሩት መጥተው ጸበል ቦታ ቢጎበኙትና ይህን ትምህርት ቢያዳመጡት ነበረ። እና በጣም ብዙ ወጣቶች ያለየላቸው ያልታወቀላቸው ያልወጣላቸው ማለት ነው ምንም ነገር ጨርሶ ፍንትው ብሎ ያልታየ ግን እኛን እንደ በሽተኛ እኔ ለምሳሌ ያኔ ታማሚ 2004 2005 ላይ እጮህ በነበርኩበት ሰዓት ጎረቤት ቤተሰቦቼ እንደ ታማሚ በቃ እንደ በሽተኛ በቃ ወይኔ ልጅሽ ተሻለው ምናምን እንደታመመ ሰው ይቆጥሩ ነበረ። ወይኔ የዛ ሰዓት እኮ እንደኔ እድለኛ የለም እኮ። ምክንያቱም በቃ ጮኸ እኮ በቃ ተጋለጠ እኮ ያለ አፍ ያልፈታለት እኔ አንዳንድ ያሳዝኑኛል። የሁሉም ሰው ብሎ ሁሉም በጮኸ እላለሁ። ምክንያቱም
ጾም በጸሎት በስግደት ማታ ማታ ቅጥቅጥ አድርጌው ቅዱስ ቁርባን ሳከታትልበት እንደገናም ደግሞ ነቅቼበት እውቀት በትምህርትም ጭምር ማለት ነው ትምህርታቸውን በማዳመጥ የመምህር ግርማ እያንዳንዱ ነገር ሳውቀው እድሜ ልኬን ሲጫወትብኝ የነበረው ብቻ አይደለም ወደኋላ ወደፊት በዙሪያ ያሉ ሰዎች ሰው እንዴት እንደሚያሰቃየው መጽሐፍ ቅዱስን ቀድሜ ማቅ ስለነበርኩኝ ቢያንስ ወደ 3-4 መጽሐፍ ቅዱስን አላነበብኩትም አስተምሬበታለሁ። ከ89 ዓመተ ምህረት ጀምሮ 14 ዓመት ሙሉ አስተምሬያለሁ። ያን ጊዜ እንግዲህ 2004 ማለት እኔ 89 አይደል የገባሁት 14-15 ዓመት ማለት እኮ ነው። ሰንበት ትምህርት ቤት ካገለገልኩ በወንጌል አገልግሎት ብዙ ነገር ካገለገልኩ በኋላ ነው ወደ ፈውስ የመጣሁት። አሁን ወደ 30 ሊሞላኝ ነው እንግዲህ አጠቃላይ እና እንዴት ነው እኔ ያገለገልኩኝ ዘወትር በቤቱ እየተመላለስኩኝ እንደዚህ ከቃሉ ሳርቅ ወንጌልም እየሰበኩኝ እንደዚህ ከሆንኩኝ ምንም ቤተክርስቲያን መጥተው የማያውቁ ሰዎች የሚካድሙት ሰዎችስ እንዴት ያደርጋቸው ይሆን ብዬ መጀመሪያ ራሴን እንደ ኤክስፒሪያንስ የወሰድኩት። ለምን ራሴን ያስቀመጥኩበት ቦታ ነበረ። ምንም አይነካኝም የሚል ጥሩ ቦታ ላይ ያለሁት እኔ ምን ሆንኩኝ የሚል ችግር አለብኝ ብዬ አላስብም ነበረ። በኋላ ትምህርቱ ነው ችግር እንዳለብኝ የነገረኝ። እንዴ ይሄው ለካ ይሄ እኮ የስጋ ችግር ነበረ፣ ይሄ እኮ እንደዚህ ችግር ነበረ፣ ይሄ እኮ እንደዚህ እያልኩኝ ብዙ ነገር ራሴ ላገኘው። ለዚህ ነው ለእናንተ ለማስተማር ጊዜንም ሁሉ ነገር መስዋዕት አድርጌ ስናገር ደስ የሚለኝ። እንደ ኪሳራ አልቆጥረውም፣ እንደ ማትረፍ ነው የምቆጥረው። ሌላውን ስራ ትውት አድርጌ ሙሉ ጊዜ ሙሉ ስራዬን ወደዚህ አገልግሎት የመጣሁት ስዕል መሳል፣ ሌሎች ሙያዎቼን የዓለማዊ ሙያዎቼን በሙሉ ትውት አድርጌ የ24 ሰዓት የሙሉ ጊዜ አገልግሎት እንዲሆን የፈለኩት ሁሉም ትውልድ ምን ስለሆነ ነው? በዚህ ነገር ስለተጠቃ ስለገባኝ ነው ማለት ነው። የቤተ ክርስቲያን አገልጋዮችም ጭምር ማለት ነው። ኢቭን በቃ ዋና የምትሏቸው ሰዎች ስም መጥቀስ ይከብዳል እንጂ ህዝብ እንዳያመፅባቸው ስልጣናቸው ላይ እንዲቆዩ ተብሎ አገልጋዮች ትልቅ አባቶችም ጭምር እኮ ነው በጣም ነገር ያደረጉ እንደነበር የሰማነው። በጣም ብዙ ህዝብን ዝም የሚያሰኝ እና በጣም ከባድ ነገር ስለምሰማና ስለማይ እኔ እንጃ ብቻ እኔ እንደዳንኩት ሁሉም ሰው ቢድን ደስ ይለኛል። እኔ እንደተፈወስኩት ሁሉም ሰው ቢፈወስ፣ እህታችን እንደምትመሰክረው ሁሉም ሰው ቢመሰክር ደስ ይለኛል። ለምን ያላየነው ሌላ ባዕድ የሆነውን ነገር የምናይበት መነጽር ስለሆነ ማለት ነው። እግዚአብሔር ይመስገን። ጠዋት ቅጥቅጥ አድርጎኝ ምርር ድክም ብሎኝ ሁለተኛ ጸበል አልሄድም ብዬ ወሰንና ግን በማግስቱ ጠዋት የት ነኝ? ጸበል ቦታ ነኝ። ያንን የሚያደርግ እግዚአብሔር ነው። የኔ አቅም ኖሮኝ አይደለም፣ የእርሱ ቸርነት ነው። አንዷ የሰፈሬ ልጅ መጣችና ጊዜ እንደውም አቆይሽ ለሱ በሳምንት የስሙኒ ቡና ያንድ ብቻ ታተሽ ነው ወይ አላገኝም እናት አለ። ስሙኒ ቢኖረኝ ዘይት ገዝቼ ይበላበት ነበረ። የስሙኒ ዘይት እኮ አጥቼ ነው ባዶ ሽሮ የምበላው። በቃ ልችልሻለሁ አለች። እኔ ግን በማግስቱ የት ነኝ? ጸበል ነኝ። አይገርማችሁም? ግን የስሙኒ ቡና አተሽ ነው ወይ? ቡና ተፈልቶ መንፈሱ ማረጋጋት የሚባለው ነገር እናቶቻችን ላይ እንዴት እንዳለ እዩት። እንዲህ ለምን እሰቃያለሁ? ቡና ፍልቼ ቡናውን ጠጥቼ ተረጋግቼ ጾምም ይሁን የማይሆንም መንፈሱ ካረበሻቸው ይጠጣሉ ቡና። ለሊት ተነስተው ቡና ይጠጣሉ። ስለዚህ የስሙኒ ቡና አተሽ ነው ወይ የሚሉት ለምንድን ነው? ስትሰቃይ ስለሚያውለው። እነሱ አልተሰቃዩም ማለት ነው። በእነሱ ቤት እነሱ ሰላም ናቸው። ለብሰው ስለወጡ ለቅሶም ይሁን ሰርግም ይሁን ድግስም ይሁን ቤተክርስቲያንም ይሁን ምንም ይሁን እንዴና ሰላም እግዚአብሔር ይመስገን እስቲ እንትን እንሂድ እሺ እያሉ ሶሻል ላይፋቸውን ስለኖሩ እነሱ ጤነኛ ናቸው። እሷ ደግሞ በሽተኛ ናት። የስሙኒ ቡና አታ ጸበል ቦታ እየሄደች እየቀጠቀጠችው ነው፣ እየጮኸ እየለፈለፈ ነው። ይሄ መንፈስ አስቡት፣ በጸበል እየለፈለፈ እኮ ነው ነው ወይስ እግዚአብሔር የተጣላው መልአክ ነው ማለት? የሆነ ሚካኤል ገብርኤል ወይ የሆነ መልአክ ተብሎ ምን አይነት አድርገው አስበውት ነው ሰይጣንን? በቃ የተዋረደ የወደቀ ይሄን ትምህርት የሚያስተምር አባት የለም። ለምን ራሳቸው ናአሃቤ ብሎ ተዋርሰውታል። እንዲህ ብለው ደፍረው ሰይጣንን ተውት ይበሉ፣ ጨሌው እንዲጣሉት ይበሉ። እንዴ እነሱም እኮ ይህንን ሁሉ ነገር ያገኙትን በዛ እንደሆነ ስለሚያውቁ ነው። አብዛኞቹ የማይቃወሙት ችግር እንዳለ ስለሚያውቁ ነው። አንድ ሰባኪ የእኛን ትምህርት የሚቃወም ሰባኪ ያለበት ሰፈር ውስጥ አንዲት ልጅ ምን አለችኝ? ከጎረቤታችን ነው አለችኝ። ታዋቂ ሰባኪ ነው አለች። ታውቁታላችሁ ስሙን ብናገር። ጎረቤታችን ነው አለች እና አባታችን ሆይ በሰማይ የምትኖር ያለ እንጸልያለን፣ ከጎን ይሰማል አለች። ስንጸልይ
የቤት ሰራተኛው ጸሎቱ ካለቀ በኋላ በማግስቱ ጠዋት ማለት ነው እኔ የምላችሁ አለች። የእሱ የቤት ሰራተኛ እኮ ልጅ እናንተ ልክ ጸሎት ስትጀምሩ ተነስቶ ይወጣል። ጸሎትን የምትጸልዩት ዝም ብዬ አዳምጣለሁ፣ ምንም ነገር አታርጉም። የሚገርማችሁ እንደው ሌላ ነገር እንኳን አያርጉም፣ መጸለይ ብቻ ነው። ሌላ እንደው መቁጠሪያ መቀጥቀጥ የለ ወይ ሌላ አስፈላጊ እንደው እነሱ የሚቃወመው ነገር እንኳን እዛ ላይ የለም። ስትጸልዩ ተነስቶ ይወጣል፣ ሰዓቱን ጠብቆ ይመጣል። ግን የቤተክርስቲያን አገልጋይ ነው፣ ሰባኪ ነው እና በጣም ግርም ይለኛል። እና እኔ አንድ ቀን ሚስትየዋን ጠየኳታለች፣ ለምንድን ነው ጋሽዬ እንደዚህ የሚወጣው? ጋንጮ ይሆናላ ኮተት ይሆናላ አለችኝ ነው የምትለው ሰራተኛዋ። እና ይቺ ልጅ ለእኔ ደውላ ነገረችኝ፣ ይቺ የተነገራት ሴት እና መምህር ገሌ ይባላል ይሄ ሰባኪ እና ግን የናንተ ትምህርት ተቃዋሚ ነው ምን ይመስልሃል አለች። ታዲያ በቃ ትምህርታችን ይቃወማል አይደል? አዎ፣ ግን ደግሞ ጸሎት ሲጀምሩ ደግሞ ይወጣል። ቤቱ ጸልዮ ያውቃል አልኩት። ኧረ በፍጹም ሰራተኛ እንደምትናገረው እንኳን ሊጸልይ ቀርቶ እንደመጣ ነው ቶሎ ብሎ ቡና የሚፈላለት ኳስ ያያል ቤት ውስጥ በቃ ማለት ኖርማል ነው። ዓለማዊ ነው። ቤተክርስቲያን ብቻ ሲሄድ ቀሚስ ሲለብስ ብቻ ነው ሰባኪ የሚመስለው። ኖርማል በቃ ዝም ብሎ ሰው ታውቃላችሁ፣ ቤት ውስጥ ሰፈር ውስጥ ሰባኪ መሆኑ የሚታወቀው በቲክቶክ ወይ በሆነ ቀሚሱን ለብሶ የሆነ ቦታ ላይ ሲሰብክ ብቻ እንጂ ሰባኪነቱን ሊገልጽ የሚችል የሆነ ነገር እንኳን የለም በቤቱ። እና እቺ ልጅ ይሄን ከነገረችን በኋላ አገኘሁት። ከዚህ ሰባኪ ጋር መድረክ ላይ ተገናኘን። በአገልግሎት ዓመታዊ በዓል በሚሆንበት ሰዓት ላይ ተገናኘን። ተረኛ ነው የነበርኩኝ ማስተምረው፣ እሱ ከኔ ቀጥሎ ነው የሚያስተምረው። እና ቸኩላለሁ፣ ይቅርታ እኔ ቀድሜ ላስተምራለሁ። ከዚህ በፊትም ነግሬያችሁ ነበር። እንደዚህ ያጋጥመኛል ጊዜ እና እኔ ስለምቸኩል እባክህ አስቀድመኛለኝ። አይ ይቅርታ እኔም እቸኩላለሁ። ለምን የኔን ትምህርት ሰምቶ እንዲሄድ ነው የፈለግኩት። ቀድሞ ካስተማረ ሳይሰማ ነው የሚሄደው። እኔ የማስተምረው ነገር ሰምቶ መሄድ አለበት ብዬ ስላሰብኩ ነው። ይቅርታ። ከዛ ተነስቶ አስተዳዳሩ ጋር ሄደና አባቴ ቸኩዬ ነው እኔ ቅድሚያ ራሴ አይ መጀመሪያ የሚያስተምረው መምህር ተስፋዬ ነው፣ ሰፈሩ በጣም ሩቅ ነው። ስለዚህ እሱ አስተምሮ ከዛ ባይሆን ሰዓቱን ያሳጥርልሃል፣ አንተ ቀጥሎ ታስተምራለህ አሉት። እሺ አለ። መጥቶ ቁጭ አለ። በደንብ አዳምጡ። ቁጭ አለ። ከዛ እሺ ሰዓቱን አሳጥርልኝ አለኝ። እሱ መንፈስ ቅዱስ ነው የሚያውቀው ብዬ ተነስቼ እያስተማርኩኝ ከ10 ደቂቃ በኋላ ዞር ብያለሁ። ሄሎ አቤት እያለ ከኋላ ከተቀመጠ ሰማዙ መካከል ሄዶ እዛ እንትን ውስጥ ገባ። አይቋቋሙትም በፍጹም። ቁጭ ብሎ መስማት አይፈልጉም። እስቲ በትክክል እንደ እውነት የቤተክርስቲያን ተቆርቋሪ ቢሆን ትምህርታችን የጠላው እሱ ለቤተክርስቲያን ተቆርቋሪ ሆኖ እኛ ስህተት ያለብን ሆኖ ቢሆን ኖሮ እዛው ፊት ለፊት ለምን አንድ ቀን እስቲ አያዳምጥም? ኮንፊደንስ ካለው። ከዛ ዞር ብዬ አይቼ እያስተማርኩኝ ሳስተምር ከአድማጮች እዛ ከሚቀመጡት ሰዎች መካከል እሱ ሁልጊዜ ሰኞ ነው የሚያስተምረው እዛ ቦታ ላይ። ከተቀመጡት መካከል ላይ አንዷ ለካ አይታ ነበር ይህንን ነገር። ከዛ አስተምሬ ከወረድኩኝ ፕሮግራም ካለቀ በኋላ ተከትለ መጣ። መምህር እፈልግሃለሁ አለች። አልኳት አንተ ስታስተምር ተነስቶ የወጣው ስልክ ምናምን ተደውሎ አይደለም፣ የመጨረሻ ዘማዊ ነው አለች። እና ችግር አለበት መስተፋቀር ያደርጋሉ። ሰባኪ እኮ ነው የምታውቁት ሰባኪ። ከዛ ደነገጥኩኝ። እኔ ራሴ ሸም ያዘኝ። አሁን እኔ ራሴ ንጹህ እያደረኩ አይደለም። እና ምን አለችኝ? እሱ ያማገጣት ሴት አለችኝ። እሱ ያማገጣት ሴት የኔ ጓደኛ ናት። እና ለምንድነው እነዚህ ሰዎች ትምህርት የምትቃወሙ? አሪፍ እኮ ነው የሚያስተምሩት ማን ብዬ ስነግረው ጊዜ አይ ፊት ለፊት ማዳመጥ ስለማልፈልግ ነው። በቃ ማዳመጥ አልፈልግም እኮ ያለበት ችግር ስላለብህ ነው ይሄን ማታዳምጠው ብሎ ተበዚህ የተለያዩት። ከልጅቷ ጋር ራሱ የተለያዩት ከአንድም 2-3 ጊዜ ይዘዋለች። መጥፎ ነገር ሲያደርግ እንደዚህ ሲማግጥ ምን ሲል እና ቆመህ ወንጌል የማስተማር ሞራል የለህም። እነሱ እየተቃወምክ እኔ ህይወትህን አውቀዋለሁ ስትለው ብን ብሎ ጠፋ ብሎ ካደረጋት ስትደውል አያነሳም። ፊት ለፊት ሄዳ ስታናገር ምክንያቱም ወዳው ነበር አፍቅራው ነበረ እና መልስልኝ አለችው። መልስልኝ አንተ እነሱን መድረክ ላይ ቆመህ ስታስተምር ካየው እኔ መምህሩ ተስፋዬ ጋር ሄጄ ነው ታሪክህን የምነግረው ብየዋለሁ አለች። እንደዚህ አድርጎኛል፣ እናንተን ግን ይቃወማል፣ ህይወቱ ግን እንደዚህ ነው፣ ምን ሞራል አለህና ነው አንተ እንደዚህ የምትቃወመው ብዬ ስለው እንደዚህ አለኝ ብዬ እነግርብሃለሁ ብዬ ስለው በአመት በዓል ገና ሊደርስ ነበር አለች። የሆነ ሰዓት ላይ ፖስት ካርድ ላከልኝ አለች። ይሄንትን በሞተረኛ አድርጎ እንኳን አደረሰሽ ለጌታችን ለክርስቶስ የልደት ቀን እና እንታረቅ፣ ፍጹም ወንድምሽ ፍጹም እህቴ ሁኚ፣ በቃ ማለት እንቀራረብ፣ ሌላ ነገሩን ታዩ ምናምን ብሎ በቃ ማባበል ምናምን ጀመራለች። እና ይሄንን እንደማግን በኋላ
እንደሰማሁኝ ግን በቴሌግራም ገብቼ ስልኩን ተቀብያት ምናምን ላኩለት። ለምንድነው ጎረቤቶችህ ሲጸልዩ ማታ የምትወጣው? ለምንድነው የእኛን ትምህርት የጠላኸው? ምን አድርገን ነው? ግርማ ሞገስ ተጠቅመሃል? መስተፋቅር ተጠቅመሃል ወይስ የምታደርገው ነገር አለ? ቆመ ስታስተምር ምን አይነት ኮንፊደንስ አለ? እኛን ትምህርት የመቃወም ኮንፊደንስም እስከ ድረስ ነው? ምንድነው ያደረግከው በአንተ ላይ? የከተማ ሰባኪ በሰንበት ትምህርት ቤት ወደ ቴዎሎጂ ምናምን የሄድክ ሰባኪ ከሆንክ ፈጽሞ ልትቃወመን አትችልም። የሆነ ሳለ ትረዳናለህ። በአብነት ትምህርት ቤት ውስጥ ያለፍክ ሰው ከሆንክ ግን አብሾ ስላለብህ ነው። የሆነ ነገር የምታውቀው ነገር ስላለ ነው። ስለጊዜ ጓደኞቼ ናቸው ያሳሳቱኝ ብቻ ጽፎ ተለያየን። ሌላ ነገር መምህር ምናምን ብሎ አልጻፈም። ጓደኞቼ ናቸው ያሳሳቱኝ። ያ ማለት ለድምፅ ጥሩ ነው ለእንትን ጥሩ ነው ምናምን ተብሎ ጥበብ ነው ብሎ ተቀብሎ ማለት ነው። ሰባኪ በሰባኪ ደረጃ ይሄን ካደረገ ቆሞ ሲያስተምር ቀሚስ ለብሶ ወይ እንደዚህ ብሎ ምዕመናን ምናምን እያለ ሲያስተምር ለደሞዝ ነው ላበል ነው ወይስ ለመታየት ለመታወቅ ነው? እንደ መነጽራቸውን አድርገው መተው መድረክ ሲያስተምሩ ትልልቅ የሚባሉ ቤተክርስቲያን ሲያስተምሩ ሳያቸው ደነግጣለሁ። እኔ ራሴ አሁን አውደ ምሕረቱን አትሮንሱን እየፈራሁት ነው። ለምን ይፈርዳላ? ቦታው ራሱ ህይወታቸውን እያወቁት ሲቃወሙ ትምህርታችንን ማለት ነው። እናታቸው እንዴት እንዳኖረቻቸው እንዴት እንዳደጉ መንፈሳዊ ህይወታቸውን ምን አይነት እንደሆነ የቤት ላይፋቸው እንደሚመስል እያወቁት ሲቃወሙ ያሳዝነኛል። ይሄን ለምን አመጣሁት ስላችሁ በሚካድሙ እናቶች ብቻ አይደለም። ሰይጣንን እንዲሁ የስሙኒ ቡና የሚሉት እነሱ ብቻ አይደሉም። ምንም ታካብዳለህ የሚል ሰባኪም አገልጋይም አለ። ኧረ እባካችሁ ምንድነው ይሄን ያክል መስገድ መጸለይ ማካበድ? ቀለል አድርገህ ላይፍን ኑር እንዴ! አትጹም አትጸልይ፣ አንተ ላይ ያለው መንፈስ ይሄን አይወድም የሚል እኮ ንግርት ነው በጎን ለጎን ያለው። በስማም ካልክ አይበቃም፣ ሌላ አባታችን ካልክ አይበቃም። ይህ ሁሉ እንደ መነኩሴ እንደምን መኖር ምን ያስፈልጋል ይላሉ። ትጋቱን ራሱ ሰባኪውና አገልጋዩ ከእናንተ ላይ ይቀንስባቸዋል። ደና እየተጉ ደና እየጸለዩ ደና የእግዚአብሔር መንገድ እየተከተሉ ነፍሳቸውን እያስደሰቱ ያሉ ሰዎችን የሚያላሽቁና የሚያሰንፉ ራሳቸው አገልጋዮች ሆኖ ታገኛላችሁ። አያችሁ፣ እቺ ሴት የተፈተነችው እቺ አሁን የምታዩት እህታችን በማንም በጎረቤት ነው። የስሙኒ ቡና ለምን አትሰጪውም ለጌታሽ? በቃ የስሙኒ ቡና ከሰጠሽ እኮ ይተውሻል። አንድ ሰባኪ ቦታው ወደ መርካቶ አካባቢ ነው ቤተክርስቲያኑ። የምክር አገልግሎት ጀመርኩ ብሎ ትልቅ የታወቀ ሰው ነው። ጀመርኩ ብሎ የካውንስሊንግ የስነ ልቦና ወይም ደግሞ ሳይካትሪስት ስራ ጀምሮ ምን ያደርግ እንደነበር አንድ ቀን አመጣላችኋለሁ ከነ ቪዲዮ ገብተው ሪከርድ አድርገውት የሚያወራውን ነገር እንዴት ብሎ እንደሚመክራቸው። በስማ በጣም ነው የምታፍሩት። እነዛ የሚያጠምቁ ሰዎች ጋር አትሄዱ፣ እኔ እዚህ የምሰጣችሁ ነገር አለ ምናምን ይላቸዋል። ማለት እንዴ ምን ችግር አለው? እነሱ እኮ እኔም እኮ እዚህ የመጣሁት እኮ እነሱ አሁን ለጊዜው ወደ ውጭ ሀገር ስለሄዱ ነው መምግማ በስልክም ላገኛቸው ስላልቻልኩኝ አንተም መምህር ነህ ብዬ ነው የመጣሁት። የምክር አገልግሎት ምናምን ብለህ በዩቲዩብ ስለለቀክ በቲክቶክ ስለለቀክ ነው የመጣሁት ስትለው፣ ያው ልክ ነው፣ ጥሩ መምጣትሽ አሪፍ ነው። እነሱም እኮ እንደው ነገሩን አበዙት እንጂ ጥሩ እኮ ናቸው ምናምን ብሎ ደግሞ መለስ አለልኛለች። እና ግን በቃ ይሄ መንፈስ የሚለውን ታዩና ራስሽ መጀመሪያ አስተካኪ፣ ንስሐ ግቢ አላት። እሺ ብዬ ንስሐ ገባሁ አለች። ግን አሁንም እኮ እየጮኸ ነው መንፈሱ። ቆረቢ አላት። ቆረብኩኝ። አሁንም እየጮኸ ነው። ይህን እኮ እነሱም ይነግሩኛል። ግን በአካል አንድ ባገኛቸው ነው ይሄ መንፈስ ቢገስጹልኝ እነሱ ይታሰራል ብዬ አምናለሁ አለችው። በቃ ሂጃ እነሱ ጋር ምን 10 ጊዜ እንትን ትለኛለች ምናምን ብሎ ጮኸባት። እና በጣም ገና እንደገቡ እንግዲህ ማነው ስሙ ኃይለ ማርያም ነው የሚባል ሰዓሊ፣ የማህበረ ቅዱሳን ሰዓሊ ነው። ጥሩ ሰዓሊ ነው። ጥሩ እንትን ነው። ጥሩ መጽሐፍ ጽፏል አለ መጽሐፉ እዚህ። እና ስዕል ትምህርት ሊማሩ ሲሄዱ አንዳንድ ሰዎች እሱ ጋር ሲሄዱ ገና እንደጀመረ እነዚህ የሚያጠምቁ እነዚህ አጋንንት የሚያሰጡ ሰዎች ጋር ምናምን የምትሄዱ አላችሁ እጃችሁን አውጡ ብሎ የሚጀምሩ አሉ። በቃ በዚህ ልክ ጥላቸው ውስጥ የገቡት ምንድነው? የቃሟት የወሰዷት ነገር ስላለች ነው። አብሾ የተቀበሏት ነገር ስላለ ለቤተ ክርስቲያን ተቆርቋሪ አስመስለው በዚህ ልክ ነው የሚወስዳቸው። እና ምንድነው እያልኩ ያለሁት ደና ጥሩ ህይወት እየኖራችሁ እግዚአብሔርን አግኝታችሁ እየታገላችሁ እያለ ወደኋላ የሚያስቀሯችሁ እነዚህ እናቶች ብቻ አይደሉም። ተምረዋል የሚባሉ ያገለግላሉ የሚባሉትም አገልጋዮች አታካብዱ በሚል ርዕስ እናንተን ከመንፈሳዊ ህይወት የሚያላሽቋችሁ አሉ ለማለት ፈልጌ ነው። ከብቸኝነት ጋር ህመም፣ ከረሃብ ጋር ህመም አስበው። እብደት በጣም ከባድ ያስጠላል። ብቻ እግዚአብሔር ሲረዳ ግን ሁሉም ነገር ደስ ይላል። በቃ የእግዚአብሔር እጹብ ድንቅ ስራ መገለጫው ነኝ። 11 ሙሉ በእንደዛ ሁኔታ አለፈ።
ኃይለ ማርያም በቃ ይበቃል። 10 ጊዜ ኮፒ ፔስት አታድርግ። በቃ አየነው እኮ ለምን 10 ጊዜ አንድ ጊዜ ከጻፍክ በቂ እኮ ነው። 12 ክፍል አለፍኩኝ። የሚደንቅ በእንደዛ ሁኔታ ተምራ ታልፋለች። ማንም ሰው አይጠብቅ። ዛሬ ትሞታለች፣ ነገ ትሞታለች፣ ያንቃታልን ነው እንጂ ተምራ ታልፋለች ማንም ሰው አይጠብቅም። 12 ክፍል ማትሪክ ነው። በእኛ ነው የተጀመረው። አይኔን እያሳወረ ወገቤን እያጎበጠ እግሬን ሽባ እያደረገ ለፈተና መዘጋጀት አልቻልኩም። በቃ ትምህርቱን ሁሉ መከታተል አቃተኝ። እንግዲህ አምላክ ቅዱሳን አንተ ታውቃለህ፣ እንደፈቀድከው ያንተ ፈቃድ ይሁን ብዬ ዊዝድሮ ሞላው። እስከዚህ ሰዓት ድረስ ለምን አልዳነችም? ለምን አልወጣም? መንፈሱ የሚባል ነገር ሊነሳ ይችላል። ንብር እግዚአብሔር የራሱ ምክንያት ሰዓትና ወቅት አለው። መጻጉ ለምን 30 ዓመት ሙሉ ባልጋ ላይ ተኛ? እግዚአብሔር የራሱ ቀን ስላለው ነው። እኔም ጋር የራሱ ምክንያት ስላለው ነው። በኔ ሰውን ማስተማር ከፈለገ ምክንያት አለው። ለኔ ጽናቱን ሰጥቶኛል። እኔ እኮ አልከበደኝም። ያስቃኝ ግን ሰው ለምን የሚል ጥያቄ ሊነሳበት ይችላል። ያ የእግዚአብሔር እጹብ ድንቅ ስራ የእርሱ ምክንያት ነው። 12ን ዊዝድሮ ሞልቼ እዛው የለመድኩ ሽንቁሮ የገባሁ ሽንቁሮ ገባሁ። እዛው ስጠመቅ ቆይቼ ልክ 12 ክፍል እንደገና እንደ አዲስ ተመልሼ መጣሁና ጀመርኩኝ። በአሁኑ ዓመትም ከባለፈው ዓመት በበለጠ ተጠናክሮ ቀጠለ ፈተና። ዲያብሎስ እህታችን በእውነት በጣም እናመሰግናለን። ጥሩ ምስክርነት የሰጠሽው እግዚአብሔር ከዚህ የበለጠ የምታገለግይበትን እና እግዚአብሔርን ከፍ የምታደርጊበትን ጊዜና ሁኔታ አእምሮ፣ እውቀት ይጨምርልሽ። እንግዲህ ፈተናው ተጠናክሮ በበለጠ መጣ ስትል ምን ማለት ነው? አትምጡ፣ ጸበል አትምጡ፣ ቤት ሆናችሁ ስሙኒ ቡና ስጡት ማለቱ አይደለም። እግዚአብሔርን ይዘን ስንታገል እያሸነፍን ነው የምንሄደው። ፈተናው ሊመጣ ይችላል፣ ግን እያሸነፍን ሌላውን የጣልን ነው የምንሄደው። ዓለም ውስጥ ያሉ ሰዎችስ የማይጸሉ የማይሰግዱ የማይተጉ ሰዎችስ እንዴት ነው የሚሆኑት? እየተሸነፉ በላይ እየተከመረ ነው የሚሄዱት። እና የሆነ ሰዓት ላይ ፈንቅሎ ለመውጣት ከባድ ነው። ክምሩ ብዙ ስለሆነ አትችሉም፣ ጭነቱ ይበዛል። አሁን ግን ከስር የምትጠመቁ ሰው ምን ይለኛል እያላችሁ ሳትሉ በእግዚአብሔር መስመር የምትሄዱ ከሆነ ግን ሸክሙን እያቀለላችሁ ስትሮጡም እንዳይከብዳችሁ ያን ላችሁ ያለውን ስትጥሉትም ወገባችሁ እንዳይሰበር በቀላሉ እንድታሸንፉት ነው የሚያደርገው ማለት ነው። ሰይጣን ደግሞ በዚህ ልክ ከተፋለመ ልጄ ናት የኔ ናት ተሰታኛለች ማንም ከኔ ያቀማትም እያለ የሚፋለም ከነበረ ወይም የሚፋለም ከሆነ እህታችንን አለቅም የሚል ከነበረ ምንድን ነበር የሚፈልገው ማለት ነው? ከዚች ልጅ ያንተ አይደለሁም እያለችው ወደ እግዚአብሔር መሄድ ነው የምፈልገው እያለችው እንደገና በሰው ፊት ደግሞ ራቁታን እያረገ ከዛ በበሽታ በትምህርት በምን እያረገ ሲያሰቃያት ምን ፈልጎ ነው አይደል የሚያስብለው? ምንድን ነው የፈለገው? በቃ እኮ ተጋልጧል ወይ የተቃጠልኩ እያለ እየጮኸን ያለው ለምንድን ነው? በዚህ ልክ የሚፋለማት ሲባል ይዛዋለች ነው። መጀመሪያ ይዛዋለች። አሁን ግብ ውስጥ ናቸው። ከማን የመጣ መንፈስ እንደሆነ ያስታውቃል። የጠቋር ይሄ ትዕቢተኛው መንፈስ እልከኛው መንፈስ ሲሆን ልክ ከያዘ እንደማይለቅ ጠላት ማለት ነው። ለምሳሌ አንዳንድ ሰዎች ስትሰድቧቸው ወይም ስታጠቋቸው ምናምን ወጥረው እስከ መጨረሻ እስከ ጥግ ድረስ ሄደዋል የሚፋለሟችሁ። ልክ የዛን ባህሪ ያለው መንፈስም አለ። እናንተ እንድትጮሁ እያደረገ በእናንተ ላይ ሆኖ እየጮኸ ሰዎችን ማስጨነቅ። ኧረ እኔ ጸበል አልሄድም፣ ኧረ በስመ አብ እንደዚህ ከሆነ ለእኔ ያለ ሮጠው ይወጡ አሉ። በቅርበት ከማውቃቸው ውስጥ ቤተሰብ እንደዚህ ጸበል ስንረጫጭ ጸሎት ስናደርግ ገና ጸበል ብድግ አድርጌ እንደዚህ ልረጭል እንደዚህ ሽፍን ብሎ የሚወጡ አሉ። ይሄ ምንድን ነው? ውስጥ ያለው መንፈስ ማገዝ ይባላል። አንደኛ በቃ እንዲቀመጥ ጓደኛ አድርጎ እንዲቀመጥ ማድረግ። በዛ ላይ ደግሞ በውበት በቁንጅና የሚገባ ከሆነ ይሄ መንፈስ በትክክል የኔ ናት ብሎ የሚያስብ ከሆነ ለዛ መንፈስ ጓደኛ መሆን ማለት ነው። እንደገና ከእናት ከአባት የመጣ መንፈስ ካለም ደግሞ እሱም በየቀኑ ያያታል ማለት ነው፣ ወይም ያየዋል ማለት ነው። እና ጸበልን የምትሸሹ ጸሎትን የምትሸሹ ጾም ጸሎትን ስግደትን የምትሸሹ ግን አጉል መንፈሳዊ ጨዋታ ነጠላ ለብሶ አጉል ጥሩ ቃላት ተናጋሪ ጥሩ በቲክቶክም በዩቲዩብም በምንም የሆነ ደስ የሚል ነገር ተናጋሪ ነኝ ለማለት ብቅ የምትሉ ሰዎች ሁሉ ነገር መጨረሻ ላይ መጥፎ ነው የሚሆነው። ለምን ሲባል የእውነት እየኖራችሁ ስላልሆነ።
የእውነት መኖር አለበት። ይቺ ልጅ የእውነት ነው የምትኖረው፣ የእውነት ነው የኖረች የነበረችው። ለዚህ ነው በፈተና ሲያመጣባት የማንንም ሀሳብ ሳትቀበል መንፈሱን ለመጣል ብቻ ትግል ታደርግ የነበረው። እግዚአብሔር አንድ ቀን እንደሚምራት ይሄ መንፈስ ከላይዋ ላይ እንደሚገላገል ታውቅ ነበር። አሁን ጥያቄው ምንድን ነው? ለምን በፈተና ላይ ፈተና፣ ለምን ይሄን ያክል ታገላት ሲባል ወዳ ፈቅዳ ትካድመው ነበር። በመጀመሪያ ጀምሮ ከቤተሰቦቿ ጋር ትተባበረው ነበረ። ዛሬ ላይ ሲከዳ ደግሞ ይናደዳል፣ ይበሳጫል ማለት ነው። እና ንስሐ ስገቡ አይወድም። ትናንትና የማን ነበረች ይላል። ትናንትና የማን ነበረች? የኔ ነበረች። ምን ታደርግልኝ ነበር? የሚታረግ ነበረ። እንደው መንፈሱን ባያመልኩትም ግን ወሲብ በማድረግ በመዋሸት በማጭበርበር በምን መንፈሱን ያግዙት ነበረ። ስለዚህ ሲያመልጡት አይወድም። የቻለውን ያክል ጥረት ያደርጋል። በተለይ በየቀኑ የቤተሰብ መንፈስ የሚያገኛችሁ፣ ቡዳው የሚያገኛችሁ፣ የሚያያችሁ፣ በቡዳ የበላችሁ ሰው አካባቢ የምትሽከረከሩ ከሆነ የመንፈስ ህይወታችሁ ምንም ለውጥ አይኖረው። አንዳንድ ወጣቶች አግብተው ከሰፈር ራቅ የሚሉት እኮ በቡዳ ከሚያያቸው ሰው ለመራቅ ነው። ሰይጣን በዚህ የሚገላገል አይደለም። እርግጥ ግን ቢያንስ እንዳይታደስ ይረዳል። እንዳይታደስ ማለት ካስወጣችሁት በኋላ መንፈሱን ፎቶችሁ ከሌለ እዛ ቦታ ላይ ሰዎች ጋር ከሌለ የመታደስ እድሉ በጣም አነስተኛ ነው። ግን ያም ሆኖ ደግሞ የእናንተ ክርስትና ህይወት ይወስነዋል እና በፈተና ላይ ፈተና፣ በስቃይ ላይ ስቃይ የሚያመጣው ሰይጣን አሸናፊ ሆነ ወይም ደግሞ የሚችል ሆኖ ሳይሆን እልሁን ለማስጨረስም ጭምር ነው። እግዚአብሔር አምላካችን እኚህን አባት እኚህን ሰባኪ ታውቋቸዋላችሁ። ዲያብሎስ ብሎ ነው ያቆሙት። ስለ ዛር መንፈስ የሚያወሩትን ስሙ። እግዚአብሔር ስራውን ከማህፀን ጀምሮ ውብ አድርጎ እንደሚሰራው ስለሚያውቅ ዲያብሎስ ዛሬ ከዘመተባቸው ማለት ለማጥፋት ከዘመተባቸው ነገሮች አንዱ የሴቶች ማህፀን። ሴቶች ገና ማህፀናቸው ሲጀመር ጀምሮ የኃጢአት አገልጋይ እንዲሆን፣ የኃጢአት ባሪያ እንዲሆን ዲያብሎስ እየሰራ ያለበት ዘመን ነው። ሴቶች ማህፀናቸውን ማክበር ማለት ቀጣዩን ትውልድ የሚወጣውን ትውልድ ማንነት መወሰን ማለት ነው። ይህንን አይረዱትም ብዙዎቹ። ስለዚህ ዛሬ የሴት ማህፀን የተቃለለበት፣ የሴት ማህፀን እንደ ተራ ነገር የታየበት እና በዝሙት ይረክሳል፣ በሴሰኝነት ይረክሳል። ከዛም ባለፈ እንደገና ደግሞ ገና በማህፀን እያለ ልጆች በመግደል ይረክሳል። ዲያብሎስ ይህንን ሁሉ የሚያደርገው እግዚአብሔር የሴቶችን ማህፀን በምን አይነት ታላቅነት እንደሚያየው ስለሚያውቅ ነው። እኛ እኮ ለማስተዋላችን ነው እንጂ እግዚአብሔር አዳምን ለመፍጠር ቅዱስ አፈር እንደዘገነና ከዛ አፈር እንዳበጀው እኮ በሴት ማህፀን ይህንኑ ስራ ነው የሚሰራው። አሁን ሰውንም ያህል ነገር ለመፍጠር ቅዱስ አፈር የሚዘግንበት ስፍራ ነው የሴቶች ማህፀን ማለት። ብዙዎች ግን ይህንን ባለማወቅ በኃጢአት በበደል ማህፀናችን ስናረክስ እንገኛለን እና የመጀመሪያ ታላቅ ማህፀን ነው የሴቶች ማህፀን። ይልቁንም በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በሴት ማህፀን አደረ። እግዚአብሔር የሴቶችን ማህፀን መቅደሱ አድርጎ ተመሰገነበት፣ መቅደሱ አድርጎ ታየበት፣ አርያሙ ሆኖ ነገሰበት። እንዴት ነው ይህን ሰው ማያስተውል? መምህሩ የተናገሩ ትክክል ነው። 3 ማህፀን አለ። ከዚህ በፊት እንደነገርኳቸው የመጀመሪያው ማህፀን ምን ይባላል? ምድር ነች። ገበሬ ካላረሳት፣ ዘር ካልተዘራባት ምድር የተገኘው አዳም ከድንግል መሬት ላይ ድንግል ከሆነች መሬት ላይ የተሰራው ማን ነው? አዳም ነው አይደል? ከማቤታችን የማክሰኞ እርሻ ትባላለች አይደለም? እና አዳም ከዚህ አፈር ላይ አበጅቶ ከድንግል መሬት ላይ አዳምን እንደፈጠረ ሁሉ ከድንግል ማርያም ኢየሱስ ክርስቶስ ተወልዷል የሚባለው ለዚህ ነው። ዳግማዊ አዳም ማለት ነው ኢየሱስ ክርስቶስ። ወደዚህ ስንመጣ የመጀመሪያው ማህፀን ምድር ነች። ማንን አስገኝታለች? አዳምን አስገኝታለች። ሁለተኛ ማህፀን ደግሞ የአዳም ጎን ናት፣ ግራ ጎኑ ማለት ነው። ያው ቀኝም አይደለም ግራም አይደለም እያሉ አንዳንዶቹ፣ ምንም ይሁን ብቻ ጎኑ። ከጎኑ ደግሞ ማን ተገኘች? ሔዋን ተገኘች። ሁለተኛው ማህፀን ጎኑ ነው። ሶስተኛ ማህፀን የሔዋን ማህፀን ነው ራሱ እኛ የተገኘንበት። ይሄ ሁሉ ትውልድ፣ ይሄ ሁሉ ዘር በአንዴ ብዙ ተባዙ ምድርን ሙሏት የተባለበት ማለት ነው። ስለዚህ እኛ የሶስተኛው ማህፀን ውጤቶች ነን። እኛ አባት እያወሩ ያሉት ስለ የትኛው ማህፀን ነው? ስለ ሶስተኛው ማህፀን ነው እያወሩ ያሉት። በመሰረቱ ሶስቱ ማህፀን በአጋንንት ተደፍሯል። ምን ማለት ነው? ምድርም ሰው ረክሶባታል። ሰው ያኔ በኖህ ዘመን ምናልባት በመጽሐፈ ሄኖክ ላይ ዘፍጥረት 6 ላይ ማየታችሁ ከሆነ ምድር አለቀሰች፣ ምድር ተቆጣች፣
ደም ፈሰሰባት እንደሚለው ሁሉ ምድር ራሱ አዳም ተፈጥሮባት የሆነው አዳም ከዛ በኋላ ማንም አልተፈጠረባትም። ግን ክፋት ደግሞ ይፈጸምባት ነበርና ምድር ረክሳለች። እግዚአብሔር አሚኬላ ይብቀልብሽ አላትም። ለዛ ነው ከዚህ በኋላ እንደ አዳም ያለ እንዳልተፈጠረ ሁሉ ማለት ነው። ሁለተኛ ደግሞ የአዳም ጎን ነው። የአዳም ጎን ማለት ትዳር ማለት ነው። የአዳም ጎን ማለት አካሌ ብሎ እንደሚላት ባል ሚስቱን እንደሚላት ሚስት ባሏ እንደምትለው ትዳርም ደግሞ በአጋንንት ተደፍሯል። በመስተፋቀር የሚጋቡ አሉ። መናፍስትን በመጥራት የሚኖሩ አሉ። ትዳራቸውን በመናፍስት የሚመሩ ሰዎች አሉ። ፍዛ ደንዝስ በብዙ አይነት ነገር የሚኖሩ ሰዎች አሉ። ስለዚህ የአዳም ግራ ጎንም በአጋንንት ተደፍሯል ማለት ነው። ሶስተኛው ደግሞ ማህፀን የሔዋን ማህፀን ነው። እሱም ደግሞ ያው አላስፈላጊ ኮተታ እየገባበት ጽንስ እንዲወርድ የተደረገ እኛ አባት እንደተናገሩት ማለት ነው። የዛር መንፈስ አድሮበት ልጆች ከማህፀን ጀምሮ ተለክፈው እንዲወለዱ ምክንያት ይሆናል ማለት ነው። ማህፀን እንግዲህ እናቶቻችን ያደርጉት የነበረውን ነገር ያለፈውን ነገር እንተውና ዛሬ እዚህ ያለውን ደግሞ እስቲ እናውራ። ሞደርናይዝ በሆነ መንገድ በጣም ዘመናዊ በሆነ መንገድ አቦርሽን ወይም ጽንስ የማስወረድ የማጨናገፍ ስራ እየተሰራ ነው አይደል? ስለዚህ ከዚህ በላይ እግዚአብሔርን መሳደብ የለም። እግዚአብሔር ሰውን የሚፈጥርበት አፈሩ ነው፣ አፈር የሚዘግንበት ነው። ማህፀን ማለት አሉ እኮ እኛ አባት ሲናገሩ የሚገርም አገላለጽ የተናገሩት አፈር እየዘገነ አዳምን ለመስራት እንዳደረገ ሁሉ ማህፀን ማለት አፈር የሚዘገንበት ትልቅ ስጋ ነው። እንዴት ይሄ ነገር ዲያብሎስ ይነግስበታል እያሉ ነው። ዲያብሎስ ከነገሰበት ማህፀን ደግሞ ልጆች በሙሉ የተረገሙ ይሆናሉ። ለአመቺሳ የተሰጡ ይሆናሉ። ሲያድጉ ከንቱ ይሆናሉ። እናትና አባታቸውን የሚገሉ የሚያርዱ ይሆናሉ። አይታችኋል መቼም። በጣም የሚያሳዝንና የሚያሳፍር ነገር ነው ያየነው። አንድ ቪዲዮ ምናልባት እዚህ ጋር ካለ ፊት ለፊት ላሳያችሁ። በጣም የሚያስደነግጥ ነገር ማለት ነው። እናቱን የገደለ እናቱን ያረደ ልጅ ተብሎ የተወራ ነገር ነበረ። አዎ ይኸውና የዚህ ልጅ ነገር ሲነገር በጣም የሚያሳዝነው እንግዲህ የወጣበትን ማህፀን ማለት ነው። እጅግ አሰቃቂ ግድያ ተፈጽመዋል። ታዳጊው የገዛ እናቱን ገሏል። ሁላችሁም ነፍስ ይማር በሉ። የጠፋችዋ ነፍስ ትክክለኛ ፍትህ እንድታገኝ ይህንን ቪዲዮ ሁላችሁም ፎሎና ሼር አድርጉት። ይህ ዜና መላውን ማህበረሰብ በከፍተኛ ድንጋጤ ውስጥ የከተተ ሲሆን በደብረ ብርሃን ከተማ የ666 አባል ነኝ በማለት ራሱን የሚጠራው ታዳጊም የገዛ እናቱን አንገቷን በመቁረጥ ለብቻው በማዳበሪያ በማድረግ ከአካባቢው ተሰውሯል። ፖሊስ በደረሰው ጥቆማ መሰረት ወደ ቤት ዘልቆ ከገባ በኋላ እናት አንገቷ በቢሏ ተቆርጦና ለብቻው በማዳበሪያ ተቀምጦ ተገኝቷል። በመጨረሻም በተደረገው ብርቱ ክትትል ታዳጊው በአዲስ አበባ የገዛ አክስቱ ጋር ወንጀሉን ከፈጸመበት ቢላዋ ጋር በቁጥጥር ስር ውሏል። ድርጊቱ እንኳንስ የሰው ልጅ እንስሳት እንኳን የማይፈጽሙት እጅግ አረመኔያዊ ተግባር ሲሆን ይባስም ብሎ በገዛ እናቱ ላይ ድርጊቱን መፈጸሙ ብዙዎችን መሪር ሐዘን ውስጥ ከቷል። ለሟች እናት ወይዘሮ ፍሬ ህይወት ነፍስ ይማርልን፣ ለቤተሰቦቿም መጽናናትን ይስጥልን። እንግዲህ ይሄ ልጅ የተገኘበትን ማህፀን ነው። ከዛው እንግዲህ አስቡት፣ እናቱ መልሶ አስገድዶ የሚደፍርም አለ ብያቸዋለሁ። ከእናቱ ማህፀን ወጥቶ መልሶ እናቱን የሚገድል ምንድን ነው? ቅንቡርስ እንትን ነው የሚባለው አይደለም? እፉኝት አይደል የሚባለው? እንዲህም ይሄን መንፈስ ደግሞ ማን እንደሆነ ደግሞ እዩት። የት አለ? የት ገባ? ኧረ ተውቃት አተቆይ እንዴት ነው የሚጮኸው? ወይ ጉድ! ቪዲዮ ፊት ለፊት አልመጣም አለ። እስቲ የሚመጣ ከሆነ ፊት ለፊት አይ እንግዲህ አትጮህብን። እስቲ ያለውን ቪዲዮ እንጠቀም። በቃ በስልክ ያሳያቸዋለሁ። ፊት ለፊት አልመጣም አለ እና ወንዝ ዳር ሄደው መንፈሱን የሚካድሙ መንፈሱን የሚያመልኩ በብዙ አይነት ስቃይ ውስጥ ራሳቸውን የከተቱ ብዙ እናቶች አሉ እና ያን ማህፀን ለመንፈሱ ስለሰጡት ነው ልጆቻቸውን ወስደው እዛ ቦታ ላይም ይገብራሉ ማለት ነው። ልጆቻቸውን እዛ ቦታ ላይ ይገብራሉ። እስቲ እዚህ ላይ ከሰራልኝ እዚህ ላይ ላድርገው። ያው እዩት። አያችሁት? አያችሁ? አብሽር አይዞህ፣ ተው
ተዋት አተሰቃያት ምናምን ይላሉ። ይሄ ባንዲራ አረንጓዴ ቢጫ ቀይ ለብሰው የሚሽከረከሩ ሰዎች ይታያቸዋል። የት ነው ያሉት? ወንዝ ዳር ላይ ወስደው ሰጥተውታል። ልጆቻቸው ወስደውም ደግሞ እዚህ ቦታ ላይ አረቄ እያፈሰሱ ይገብሩታል። ከማህፀን ጀምሮ እኔ አመቺሳ ነኝ ተብሎ ተሰጥቷል፣ ቃላንተ ተሰጥቷል ተብሎ ተሹሟል። እንዴት ነው ታዲያ ማህፀንን መንፈስ የማይቆጣጠር ሆቴል እንዴት ነው የማይሆነው? የኔ ልጆች ናቸው የማይልበት ምክንያት ምንድን ነው? ትልቁ ውጤቱ ይሄ ነው። እንዴት እንደሚያደርጋቸው ተመልከቱ። አሁን እዚህ እኮ ተጣልተውም አይደለም ወይም ደግሞ ትብላ አይደለም ወይ እየወጣ እንደሚያጠምቁ አባቶች እለቃለሁ እያለ አይደለም እኮ ቦታው ላይ ስለመጣ ደስ ብሎት ነው እኮ። ከመንፈሱ ከባህሩ ይወጣና ያድርባቸዋል። ያው ለሱ የሚያስፈልገውን ፈጫሳ ነው የሚያዘጋጁለት። ከዛስ አስጮሆ አስጓርቶ ተመልሶ ባህር ውስጥ ይገባል ማለት ነው። ይሄን ግን ሰው አያየው። እሺ ከዛ ደግሞ የዚህ ትውልድ ልጆች ደግሞ ምን እንደሚሉ ደግሞ ስሟቸው። እስኪ እነዚህን ጋጠወጥና መረን አልባ ሴቶችን ሰምተን እንመለስ። በመጀመሪያ ግን ህፃናት አጠገቦቻችሁ ካሉ ኤልፎን አድርጉ፣ ወይም ደግሞ ህፃናት አጠገቦቻችሁ እንዲርቁ አድርጉና ይህን ቪዲዮ ተመልከቱት። በጣም አጸያፊ ቃላት ስላሉ ህፃናት አጠገባችሁ እንዲሆኑ አልመክርም። ሰምተናቸው እንመለስ። ስሜ ለምለም ግርማ እባላለሁ። የ666 አባል ነኝ። ወደዚህ አባል ስቀላቀል የአባልነት 600 ሺህ ብር ገቢ ተደርጎልኛል። ወደዚህ አባል የተቀላቀልኩት በዶክተር ሳሙኤል ምክንያት ነው። ወደዚህ አባል መቀላቀል ለምትፈልጉ በስልክ ቁጥራችን 01 በመደወል በመቀላቀል ህይወቱን ከድህነት ያውጡ። ሰማችሁ? ህይወቱን እቺ ህፃን እኮ ናት ገና 16 15 ዓመቷ እኮ ነው። ገና ህፃን ልጅ እኮ ነች። የ666 አባል ነኝ ብላ በይፋ ወጣች። አሁን እቺ ምንም እኮ መጽሐፍ አንብባ አታውቅ፣ ምንም ነገር መረጃ የላት፣ ስለ መናፍስት ምንም አይነት መረጃ የላት። ግን የ666 አባል ነኝ፣ ህይወታችሁን ከችግር አውጡ፣ 600 ሺህ ብር በአካውንት የገብቶልኛል አባል ሁኑ። ይሄንን ይቺ ልጅ ዛሬ ላይ አንገቷ ላይ ማተብ አለ። ተመልከቱ፣ ያያችሁ ነው። አንገቷ ላይ ማተብ አለ። መልኳን ፊት ለፊት እያሳየች ነው። ሻማ ብርታለች። አሁን በዚህ ዘመን ያለች ልጅ ትንሽዬ ልጅ ናት። እንደዚህችው ልጅ ደግሞ ወደው ፈቅደው የሚያመልኩ እናቶቻችን ደግሞ አስቧቸው። ነይ ጠንቋይ ቤት እንሂድ፣ ነይ እንደዚህ እናድርግ፣ እሳቸው እንደዚህ ያደርጉልሻል ምናምን ብለው ሰይጣንን ደግሞ እንደዚህ የሚያስተዋውቁ እናቶች የእነዚህ ልጆች ናቸው። ደብተራ ገሌ ጋር እንደዚህ ያውቅልሻል፣ እንደዚህ እሱ እኮ አዋቂ ነው፣ እሱ እኮ እንደዚህ ነው እየተባለ ወደ ጠንቋይ ጋር፣ ወደ ደብተራ ጋር፣ ወደ አጋንንት ጋር የሚወስዱ እናቶቻችንን ነው የምትመስለው እች ልጅ። የእነሱ ዘር ሆና ነው የመጣችው። ተመሳሳይ ነው መንፈሱ። ምን እንደሚያደርጋት መጨረሻ ምን ይሁን የምታውቀው ነገር የለም። ዛሬ ላይ ከችግር ራሳችሁን አውጡ እያለች አለች። በጣም የሚያሳዝን ቆሻሻ የሆነ ጊዜ ላይ ነው ያለ ነው ማለት ነው። የዛር ልጆች፣ የአመቺሳ ልጆች ወይም ደግሞ የመንፈሱ ልጆች ማህፀናቸውን እናቶቻችን ተከራይቶ ብቻ አይደለም ባለቤት ሆኖ የተወለዱ ልጆች ማለት ይሄ ነው። እና ተመክራም ከሆነ ሰየው፣ ካልተመከረች ግን እቺ ልጅ ቤተሰብ እንዴት ዝም ይላል? ምናልባት እናትና አባትስ እቺ ልጅ እንዴት ነው የላትም ወይ? እንዴት በዚህ ልክ በቪዲዮ ወጣች ስትሉ ያው የማን ልጆች እንደሆኑ እየተናገሩ ነው፣ የአጋንንቱ ልጆች። እና አስታውሳለሁ የዛሬ ስንት ዓመት ከተለያዩ ዓለማት እየመጡ ኢትዮጵያ ውስጥ የጠንቋይ ልጆችንና የደብተራ ልጆችን ወደ ውጭ እየወሰዱ እያሰለጠኑ ልኳቸዋል። ኢሉሚናቲ ግብረ ሰዶም ሌዝቢያን እያደረጉ በስጋቸውም አርክሰው መናፍስትን አሰራርም አለማምደው ፓስተር እያደረጉ የተለያየ አይነት የስነ ልቦና እንደዚህ ኢንስፓየር የሚያደርጉ ሰዎችን ለሆነ ነገር የሚያነሳሱ ምናምን ሰዎች አድርገው አሰልጥነው ይልኳቸዋል። እና እያዘመኑት ነው መንፈሱ። የትኛውን ይሄ በየአመዱ ይልከሰከስ የነበረው ቡና ይፈላለት የነበረው መንፈስ እየሰለጠነ እየዘመነ ነው። ይቺ ልጅ አሁን እናቷ ወይ አባቷ ወይ ቤተሰብ ቢጠየቅ በዚህ የበቃችው በቤተሰቦቿ የዛር መንፈስ ምክንያት ነው፣ በሌላ በምንም አይደለም። ወይ ደግሞ ወደዚህ ነገር የከተቷት ባለማወቅ ቤተሰቦቿ ሳያውቁ፣ ግን እቺ ተበልታ በቡዳ በእነዚህ ሰዎች በቡዳ ተበልታ ነው የሚሆነው። ገንዘብ ያስፈልገኛል ብላ አስታው ነው የሚሆነው። ግን መንፈሱ ቢጠና የራሴ ልጅ ነው የሰበሰብኩት ነው የሚለው። ያም ማለት ነው መጀመሪያም የራሴ ነበረች፣ እንዲያውም ተጠቀምኩባት፣ አንደበቷን ተጠቅሜ እኔን እንዲያመልኩት አረኩ የሚለው። እና ደብተራዎች በቲክቶክም በዩቲዩብም በምንም እያስተዋወቁ ይሄን ቅጠል ተጠቀሙ እንደሚሉት ይችም ልጅ የራሷን መንገድ እየሄደች ነው ማለት ነው። ሌላም ደግሞ አይደላችሁ፣ ተመልከቱ፣ ስሙት ደግሞ ይሄንን ሹገር ማሚ አጥቻለሁ፣ ምቀኛ አትሁኑብኝ እባካችሁን፣ ምቀኛ አትሁኑብኝ፣ በቃ ሹገር ማሚ ማግኘት እፈልጋለሁ እያለ ነው።
በቃ ሹገር ማሚ ፈልጋለሁ፣ ህይወቴን መቀየር ፈልጋለሁ፣ መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ስለዚህ በቃ ምክንያት ትኑብኝ። ኧረ ሀበሻ፣ ኧረ ኢትዮጵያ ለምንድን ነው በዚህም ትመቀኛላችሁ? ህይወትን መቀየር ስለምፈልግ። ስለዚህ ሹገር ማሚ ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምችል እስከ 50 ሺህ ብር መክፈል የምችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ ቅዱስ ሚካኤልን ኢንቦክስ የከፍት ነው። ሹገር ማሚ ይሄን ቪዲዮ ከደረሳችሁ በቃ አዋሩ። ቅዱስ ሚካኤልን ኢንቦክስ የከፍት ነው ማለት ይሄ ልጅ እኮ በቃ ምንም ማያውቅም እኮ ማለት ነው። ማይም ነገር ነው ማለት ነው። የመላእክትን ስም እየጠራ ማተብ አድርጎ አስቡት እንግዲህ ኦርቶዶክስ ነው። በጣም የሚያሳዝን ነገር ነው። በእውነት የምናየው የምንሰማው ነገር በጣም ከባድ። ይሄን ሹገር ማሚን ማግኘት ትፈልጋለሁ፣ አልጋ ላይ ይሄን ያክል ሰዓት ቆያለሁ፣ በቃ እኔ መሮኛል፣ ገንዘብ ነው የምፈልገው፣ ምቀኛት ለሱ ይሄ ነገር ኃጢአት መሆኑ በቃ ጭራሽ እንደ ኃጢአትም አልቆጠረው። ኃጢአትም ሆኖ ቢሰማውም በቃ በፈጣጣ ወጥቷል። ይሄ ልጅ በቃ ደፋር ነው። ውሎ ነው የሚወስነው። ውሎው ላይ ሁሌ በየቀኑ የሚያወሩት ይሄን ከሆነ ሁሉም ሰው እንደዚህ ሆነ ይመስለዋል። በተለይ ይሄን ነገር ብቻ ሰርች እያደረገ የሚያይ ከሆነ ሌላ ጨዋ ነገር አይመጣለትም። ስለዚህ ሁሉም ሰው የተበላሸ ይመስለዋል፣ እንደሱ ይሆን ይመስለዋል። እየዘመነ ሲመጣ ደግሞ ይሄ መንፈስ አሁን ሴቶች ላይ ደግሞ እንዴት እንደሚሆን ደግሞ አዳምጡት፣ ተመልከቱት። ፍቅረኛ የለኝም፣ ባል የለኝም። የኔ ፍቅረኛ የኔ ባል ህልሜ ነው። ለህልሜ ነው የሁሉ መስዋዕት መከፍለው። ሶ ህልሜን እዚህ ጋር ይዤ 3 መጽሐፌን እዚህ ጋር